ነገር ግን ለህዝብ ሲጮህ እንዴት ነው? እኔ ለትግራይ ህዝብ የጮኸውን ጩኸት ለትግራይ ህዝብ ያለቀሰውን የቆመውን ምንም ችግር የለብኝም። ግን በዛው ልክ ሌላውን ህዝብ ደግሞ አማራና ውሻ እያለ ሲሳደብ ትክክል እንዳልሆነ እኔ ለህዝብ ጮህ የምለው ሁለቱን ህዝብ የሚያራርቅ ወይም አንዱን ከፍ አንዱን ዝቅ የሚያደርግ ሳይሆን ሁለቱንም ህዝብ ወይም ሶስቱንም ህዝብ ወይም ኢትዮጵያ ውስጥ ያለውን ህዝብ በእኩል ሲያይ ነው። ፖለቲከኞችን መስደብ ሌላ ጉዳይ ነው። የትግራይን ህዝብ ጥቅልል አድርጎ መስደብ እና የአማራን ህዝብ ደግሞ ለብቻው ጥቅልል አድርጎ መስደብ ትክክል አይደለም። ለምን ብለህ ብትል ኤድሞንድ በደንብ ስለማቅ ነው እኔ የምነግርህ። ምልህ ከዚህ በፊትም አይጋ ላይ እኔ እና እሱ ከዚህ በፊት ተሰዳድበናል። ምክንያቱም ሁለታችን በዛን ሰዓት በምንደግፍበት ሰዓት ሆነ ቢዝነስ ላይ ማለት የሆነ ካምፓኒ ለማቋቋም የሰበሰብነው ባደረግነው ነገር ላይ ስህተት ተፈጽሞ ተገልብጦ መጥቶ ተሳድቦ በዛን ሰዓት ያን አድርጎ ገባ ትልቅ እጅግ በጣም የሚያሳዝን ነገር ተናግሮ በማያገባው ጉዳይ ላይ ገብቶ ተናግሮ ግን ምንድነው መሰለ ዛሬ እሱ ስለሞተ ግን ኃጢአቱን ላበዛበት ወይም ደግሞ ቂም ሊይዝበትን በዛ ጉዳይ አይደለም። እኔን መስደብ መብቱ ነው። እኔን ማዋረድ መብቱ ነው። ህዝብን መንካት ለምንድን ነው ታዲያ? የትግራይን ህዝብ የሚሳደቡ ግለሰቦች የምንሰድባቸው ለምንድን ነው? ትክክል አይደሉም ብለን የምንለው ለምንድን ነው? እሱ ምንድን ነው? አማራና ውሻ። አማራ እኮ በጣም በጨዋ ህዝብ እኮ ነው ኤድሞን። አንተ ለህዝብ የቆምክ ሰው ነህ አይደል? ስለ ህዝብ ጉዳይ የምትቆረቆር ነህ፣ ስለ ሀገር የምትቆረቆር ነው። ይሄ ትክክል አይደለም። ነገር ግን ይሄን በመሆኑ ሁላችንም ወደ ሞት ስንሄድ በእኛ በባህላችን ደግሞ ወደ ሞት የሚሄድ ሰው የሄደን ሰው ደግሞ መውቀስ ተገቢነት አለም፣ ግን ልንማርበት ይገባል ነው ከእንደዚህ አይነት ነገር። ልክ አሁን እሱ የአማራን ህዝብ እንደዛ አድርጎ ተሳድቦ ይሄ ሁሉ አንዳንድ ሰዎች ልክ አሁን እሱን የሚወቅሱትን ያህል ሌላም ብሔርን ወይም ሰውን የሚሳደቡ ሰዎች ሊማሩበት ይገባል። ትክክል አይደለም ወንድም ማለት ገባ። ከዛ አኳያ ነው እንጂ በምንም ተአምር የሞተ ሰው በባህላችን አይወቀስም። አንድ ጊዜ ከእሱ ጋር ዲስከሽን ነበረኝ በምትላቸው ነገሮች አይቼ አይ ለምንድን ነው ህዝብ ላይ ተኮር ያደረግከው በሚል አንዳንድ ጉዳዮች ላይ ፈጠጥ አድርጌ ጠይቄው ነበር በግሌ። ነገሩ በእርግጥ ትክክል እንዳልሆነ አምኗል። ግን መነሻው ምን እንደሆነ ደግሞ የነገረኝን በዚህ አጋጣሚ ልናገር። በወቅቱ እንደምታስታውሰው አብይ አህመድ ትግራይ ላይ ጦርነት ሲከፍት ያንን ጦርነት መቃወም ሲጀምር ለነገሩ ከሱ በፊት የነገረኝ ነገር አለ። ያኔ አይ ቲንክ ኢህአዴግን ደገፈ እና የነ ታማኝ በየነም ወዳጅ ነበር፣ ጓደኛማቾች ነበሩ። ልክ ኢህአዴግን መደገፍ ሲጀምር ያኔ በፊት ኢህአዴግ በነበረ ጊዜ በኋላ ሌት ተቀን ፕሮግራም እየሰሩ ሲሰድቡት ቤተሰቡን፣ እናቱን፣ ትዳሩን ምኑ ሲያዋርዱት የነበሩት አማሮች ናቸው። እሱ እንዳለኝ ነው አሁን ምነግርህ። እና እረፍት አጣሁ አለ። ሚስቴን ይሰድባሉ አለ፣ ልጄን፣ እናቴ፣ አባቴን፣ ቤተሰቤን፣ ዘርማንዘሬን በቃ ታዋቂ ምላቸው ሰዎች በሙሉ ሊቀሩኝ በቃ ያው እሱን የነገረኝ እነታማኝ ሌሎቹም በአርተ ስራ ስለምንገናኝ ጓደኞቼ ነበሯል። እረፍት ነሱኝ አለ። በቃ አማራው ነን የሚሉት ሰዎች እረፍት ነሱኝ እና መብት ያልነበር ወይ ኢህአዴግን መደገፍ? እና ኢህአዴግን ብደግፍ ከኔ አልፈው ወደ ትዳሬ እንዲያውም እንደነገረኝ ከሆነ ኢቭን በትዳሩ ውስጥ ችግር ወደ መፍጠር ሁላ ገቡ። ወደ ትዳሩ ሁላ እየገቡ ወደ ቤተሰቡ እየገቡ በቃ ችግር መፍጠር ጀመሯል። አምርሬ ጠላኋቸዋል። አንድ ሰው ቢሆን ጥሩ ሁሉም አለ እና እሱ ላይ ነው የጀመረው። መጀመሪያ የእሱንም ባክግራውንድ ማጥናትና መስማት ተገቢ ነው አንድ። ከዛ ደግሞ ትግራይ ላይ ጦርነት ሲጀመር አሁንም ለትግራይ ወጥቼ ስል መቆሚያ መቀመጫ የሚያሳጣኝ አማራው ነው አለ። ያ ነገር በውስጤ እኔንም ቤተሰቤንም ስሜቴንም ስለጎዳው ከዛ በኋላ ጠቅልዬ ምክንያቱም መናገር ጀመርኳል። እንደ ህዝብ የአማራ ህዝብ ሁሉ አልበደለኝም አለ።
እንደ ተበዳይ ግን የበደሉኝ ስፔሲፊክ ሰዎች ግን ምላቸው በሙሉ ግን አማራዎች ናቸው አለ። ከዛ የተነሳ ነው መናገር እነሱ ነው እኔ ላይ የጀመሩት። እነሱ ግን ዛሬ አማራ ይጠላል ይሉኛል። እነሱ ግን እኮ እኔን ብቻ አይደለም ቤተሰቤንም ዘርማንዘሬንም ሲሰድቡብኝ ነበር፣ ሲጠሉኝ ነበር ይላል። የእሱንም እውነት እረዳዋለሁ፣ እቀበለውም አለሁ። ለምን ካልከኝ በትግራይ ጦርነት ጊዜ አብዛኛው አማራ በትግራይ ላይ በነበረው ጦርነት ዳያስፖራ በአገር ውስጥም በውጭም ያለው አብይን ደግፎ በላቸው ሲል እንደነበር አውቃለሁ። ግደላቸው ሲል እንደነበር አውቃለሁ። አጥፋቸው ሲል እንደነበር አውቃለሁ። ገንዘብ ሲያዋጣ እንደነበር አውቃለሁ። ቄሶቹም ተሰብስበው የአማራ ቄሶች ዋይት ሃውስ እንደገቡ አውቃለሁ። በሰላማዊ ሰልፍ አይ ቲንክ 360 ሀብታሙ ነው ሲናገር የሰማሁት 90% ኖሞር ላይ ሲወጣ የነበረው አማራ ነው ብሎ ሲናገርም ሰምቻለሁ። እንግዲህ አማራ ነው እሱ ራሱ። አብይን ያኔ ግፋ በለው ቼቼ በለው አሸሼ በለው ሲሉ ቼቼ ሲሉት ነበር። በዚህ መካከል እንግዲህ ሰለሞንም አንዱ ቪክተም ስለነበረ ከዛ ንዴት በመነሳት ያልተገባ ንግግር ተናግሯል። አዎ አማራን ጠቅልሎ መስደብ ነበረበት። ስህተት ነው። ግን ከሰለሞን በላይ ሰለሞን ምንድነው? መድኃኒታችን ጌታችን ኢየሱስ ክርስቶስ እናንተ ግመልን የምትውጡ ትንኝን የምታጠሩ አሉ በመጽሐፉ። ምን ማለት ነው? ግመል የሚያክል ኃጢአት እየዋጣችሁ ትንኝ የሚያክል ኃጢአት የሚሰራ ሰው እንዴት ትወቅሳላችሁ ነው ነገሩ። አሁን ዛሬ ሰለሞን ተካልኝን የሚወቅሱ ሰዎች ሳያቸው ቅድም ያልኩት አሁን የፍየል ፀጉር እያስተከለ የሚያወራው ልጅ ሌሎቹ ቁጭ ብለው ከዓመት እስከ ዓመት እንዲያውም አንዳንዶቹ ለ10 ምናምን ዓመት ህዝብ ሲሰድቡ እኮ የሚያሳልፉ ናቸው። ግን ራሳቸውን ሲጠሩ የአማራ ነኝ አክቲቪስት ነኝ ምናምን ነው የሚሉት ከዓመት እስከ ዓመት። አሁን እነዚህ ሰዎች ወጥተው ሰለሞን ተካልኝ አማራ ሰድቧል ይላል። ዋል አይ ቲንክ እነሱ ማይሳደቡ ቢሆን ኖሮ ጥሩ ነበር። እኔ ለምሳሌ ለምን ሰድበሃል ስለው አንተ ህዝብ ትሳደባለህ አይለኝም። ሰለሞን ተካልኝ በስነ ስርዓት ነው የመለሰልኝ፣ በስነ ስርዓት ነው ያዋራኝ፣ በስርዓት ለምን አቋሜን ያውቃል። እኔ የህዝብ ድምፅ ነኝ። ያውቃል አቋሜን። ግን እነዛ ሰዎች ደግሞ ከምን ተነስቶ እዚህ ደረጃ ደረሰ፣ ለምን ይህንን ሊል ቻለ የሚለውን ባክግራውንዱን በትክክል ነው የነገረኝ። በትክክል ነው እረዳዋለሁ። ጥያቄ ልጠይቅህ ኤድሞንድ። አንተ ባቀረብከው ሀሳብ ላይ ብዙ ወይም በለሰለሰ አይነት መንገድ ነው። ነገር ግን እሱ የሰደቡት ሰዎች አማራን ይወክላሉ? ምክንያቱም እኔ ለምሳሌ ተነስቼ የትግራይን ህዝብ ሙልጭ አድርጌ ብሳደብ በእኔ ምክንያት አማራ በመሆኔ አማራ መሰደብ ይገባዋል? ምክንያቱም ከመጀመሪያ ጀምሮ ይህን የምነግርህ በደንብ ከመጀመሪያ ጀምሬ ስለማቅ ነው። ሰለሞን ማቅ ነው የምልህ ምንድነው መሰለ፣ ከድሮ መጀመሪያ ገና ወደ እንትን ሲሄድ ወደ አስመራ ሲሄድ ጀርመን ላይ ቤን የሚባል አንድ ጓደኛ ነበረኝና በዛን ሰዓት እንዴት እንደነበረ ምን እንደሆነ በደንብ ነው። እንደ መጀመሪያ ላይ እንደውም ከአስመራ ሲመጣ ኢንተርቪው ያደረግነው እኛ ነው። ታስታውስ ከሆነ ይሄ ያደረገው ነገር ሲያደርግ የነበረው ነገር ያ ብዙ ነገር አለ። ከዛ በኋላ ምልህ እንዲህ ነው። ሰው የሞተው ሰው ሌላ ሰው ላይ ሌላ ነገር መፍጠር ተገቢነትና ህሊና ያለው ሰው ሊያደርገው አይችልም። እኔ አላደርገውም፣ ግን ስህተት ነው። የተወሰኑ ሰዎች እኔ ብዙ ሰዎች ለምሳሌ የራሴ ቋንቋ ተናጋሪዎች የራሴ ተወላጆች ሙልጭ አድርገው እስከ ማጥፋት ህይወቴ ኑሬ እንዲዘባረቅ ሁሉ በመጨረሻ ላይ አባይን በመደገፌ እዛ በማድረጌ መስዋዕት በመክለፌ በቃ ጥፍር እግሬን ከህዝብ እንዳልገናኝ እንዲቀበር ምክንያቱም እውነት ስለምናገር ነው አድርገውኝ። እኔ ህዝብን አልሳደብም፣ ጥላቻ ላይ አልመጣም። ከትግርኛ ተናጋሪ ሰዎች ራሱ ዛሬ ስልጣን ላይ ያሉትን መናገሮችና ረጋይ በይሄ ጨምሮ ብዙ የተናገሩት ነገር ብዙ ነገር ያደረጉት ነገር ወይም የሰሩት ስራ ሁሉ በምኖርበት ሀገር ላይ ፍርድ ቤት እስከ መሄድ እስከ መክሰስ ብዙ ነገር እስከ ማድረግ ደረጃ ላይ ደርሰዋል። ግን የትግራይ ህዝብ ያደረገኛል ገባ
የዛን አይነት ነገሮች ስለተደረገ ኢትዮጵያ ላይ ያለው የፖለቲካ ቆሻሻነት የተወሰኑ ግለሰቦች ሰደቡኝ፣ አዋረዱኝ፣ አስቀመጡኝና ሞት ፈረዱብኝና ህብረተሰብ ላይ አልፈርድም፣ አላደርገውም። ያ እሱ እኮ ምልህ እንደ አንድ መነሻ ስለዚህ ጓደኞቹ ናቸው እኮ እነኚህ ሰዎች አሁን እሱ የሚላቸው ዛሬ ያን ያህል ሲሰሩ የነበሩ ያንን ነገር ሲያደርጉ የነበሩ ዛሬ በህዝብ ላይ ችግር መከራ ሲደርስ ስቃይ ሲደርስ ግን ለአማራ ህዝብ አልቆሙለት። ልክ ያን ከጥቅም ጋር ተሳስሮ ጥቅምን አግኝተው መከራን አግኝተው ይሄንን ነገር ሲያደርጉ ህዝቡን ሲያበጣብጡ መሳይን ታዲያ ለምንድን ነው ሁላችን ለምንድን ነው አንተ ጆኖሳይድ 95 ሚሊዮን ለ5 ሚሊዮን ብለን ተናገረ ብለን የምንለውና እስከ መጨረሻ የምንለው ለምንድን ነው? እኔ ይቅርታ እንኳን ጠይቆ ቢሆን አስታውሳለሁ። ማቆም ነገርህ እንግዲህ የሚዲያም ሰው ስለሆንኩ መሳይ መኮንን በተናገረው ንግግር አንድ ታዋቂ የአማራ ፖለቲከኛ፣ አንድ ታዋቂ የአማራ አክቲቪስት፣ አንድ ታዋቂ በወቅቱ የነበረ አማራኝ የሚል ምሁር መሳይ መኮንን ይሄን በማድረጉ ትክክል አይደለም ብሎ ሚዲያ ላይ ወጣ። አላስታውስም። ወጥቻለሁ እኔ አንተን አላውቅም። አንዴ ይዛና አላውቅህም። አንተን አሁን አንተ ይዛና አልከኝ፣ አላውቅህም። መልክህንም አላውቀው፣ ስምህንም አላውቀው፣ ማንነትህንም አላውቀው። አሁን እያልኩ ያለሁት አንተን አላልኩ። እያልኩ ያለሁት ታዋቂ አንድ አክቲቪስት የአማራ አንድ ፖለቲከኛ የአማራ ምሁር የአማራ መሳይ መኮንን 5 ሚሊዮን ለ95 ሚሊዮን ብሎ በእኛ ስም ተናግሯል። ትክክል አይደለም ብሎ የተናገረ ሚዲያ ላይ አላውቅም። ታዋቂ ነው ያልኩ። ይሄ ኪንቺ ሚንቺ በጓዳና በባድ ቤት ውስጥ ያወራኋል ምናምን እያልክ እንድትፎግረኝ አይደለም። ሚዲያ ላይ ነው የምልህ። ማንም አንተ ሳትመጣ ሚዲያ ላይ እስኪ አንዴ ቪዲዮ ሊየው ሚዲያ ላይ ከወጣ ሊየው አንዴ ቪዲዮን ማለት ቪዲዮን ክፈተዋ። ችግር የለም። ምክንያቱም ማንም እኮ እኔ የሚዲያ ሰው ስለሆንኩኝ ይኸው እኔ የሚዲያ ሰው ነበርኩ። ይኸው የት ሚዲያ ላይ ነበርክ? ኢትዮጵያን ዲያስፖራ ዲስከሽን ወርቅ እስከ መሸለም ደረጃ ደርሻለሁ። ኖ የምን ሚዲያ ላይ ነበርክ? ማለት ኢትዮጵያን ዲያስፖራ ዲስከሽን የሚባል ሚዲያ አለ ነበረ። ኢትዮጵያ ዩናይትድ ሬዲዮ ነበረ። አሁን የራሴ ነበርኩኝ፣ ዘግቼው ነው። አላቅህም። በቃ ያልነበርክም እኮ የዛን ጊዜ መሰለህ። ኖ የኔ ወንድም፣ እኔ ያንዳንዱን ሰው ብቻ ለማወቅ ብቻ አይደለም። አሁን መጀመሪያ ንግግር የዛሬ 22 ዓመት ነበርክ ኤድሞንድ። አንተ የመጣኸው እኮ እኔ የማውቅህ ልክ የትግራይ ህዝብ ላይ ችግር ሲደርስ መጀመሪያ ላይ እዛ ላይ ሲደርስ ነበር። እኔ የዛን ሰዓት ቆመህ ለህዝብ ስትከራከር ነው። እኔ አንድ ነገር ግልጽ ላድርግልህ። 22 ዓመት ይኸውልህ የነበሩት አንድ ነገር ግልጽ ላድርግልህ። የዛሬ 6-7 ዓመት አይደለም መሳይ መኮንን ይሄን ያወራው። ኖ የዛን ጊዜ እኛ በነበርንበት ሰዓት ማናቸውም ሚዲያ ላይ ያለ ሰው ታዋቂ ሰው ነው ብለህ አሁን እኮ ቅድም አንድ ግልጽ ነገር አድርጌልሃለሁ። ማናቸውም ሚዲያ ላይ ያለ ሰው እማላቀው የለም። አሁን ለምሳሌ በወቅቱ የነበሩ የአማራ አክቲቪስት፣ ፖለቲከኛ፣ ምሁር ምናምን ጥራ ብትለኝ ልጠራልህ ይችላል ሁሉን። አሁን እያወራ ያለሁት በደንብ ግልጽ ይሆንልህ። አንድ ታዋቂ ሰው ወጥቶ ማን ነው መሳይ መኮንን ይህንን ብሏል፣ በህዝብ ላይ ህዝብ ለህዝብ ለማጫር ብሎ የተቃወመ አላስታውስም። ነገር ነው። እኔ ልንገርህ፣ ሰለሞን ተካልኝ ያለው ቀላል ከሰለሞን ተካልኝ በመረረ ያወሩ አሁን ቪዲዮቸውን ባሰማ ጆሮውን ትይዛለህ። ግን እነዚህ ሰዎች ተራ ግለሰቦች አይደሉም። ተራ ግለሰብ ቢሆን እኔም ፋይል አለ። አሁን እኔ ሰው ሲያቋርጠኝ ደስ አይለኝ። አሁን አንተ ሙልጭ አድርገህ ህዝብ ተሳደበ ብትሄድ እንደ ቁም ነገር አልይዘውም። ለምን ብትለኝ ጀርባህን አላቀው፣ ውስጥህን አላቀው። ኢሃፓ ሻቢያ ምናምን ልትሆን ይችላል፣ አላቀህም።
ሰው እንደፈለግከው ለፈለግከው የፖለቲካ ዓላማ ልትችላል። አሁን እኔ ብዙ ጊዜ ፋይል የሚይዘው በዋናነት የሚባሉ የሚታወቁ ሰዎች ይይዛል። እነዚህ ሰዎች ሚዲያ ላይ መጥቶ የተናገሩት ንግግር በህዝብ ጉዳይ ጆሮህን እስከ ዛሬ ድረስ ስከፍተው ራሱ የሚዘገንነኝ ነገር አለ። በጣም ነው ዘገን በጣም እኔ አንድ ጊዜ ማነው አባ ማን ታጋይ የፋኖ ታጋዩ ስማቸው ጠፋኝ። ትልቅ ሰው ናቸው። ግድ የለም ፍቀዱልን፣ ትግራይ እፍኝ ነች ሄደን እንጨብጣታለን ሲሉ የፋኖ ታጋይ ማነው ስማቸው እባክህ ጠፋኝ። ኤኒሃው እኔ በጣም የእሳቸው ንግግር አለም ገበሬ ናቸው እሳቸው እንትን ናቸው ማለት ሚሊሻ ነው የተማሩ አይደሉም። ትግራይን እንጨብጣት ምናምን ሲሉ አሁን እሳቸውን እኔ እንደ ቂም አልይዝባቸው። ለምንድን ነው ያላያስገባቸው ብትለኝ ግድ የለም ሚሊሻ ገበሬ ናቸው አልተማሩም ምልህ ስለሳቸው ህዝብን መጨበጥ መፍታትም ቀላል ሊሆን ይችላል። እሳቸውን ተውና ሚዲያውን የአማራ ክልል ኮርፖሬሽን እሱን ቀርጾ በሚዲያ ሲያስተላልፍ ደነገጥኩኝ። እና ደግሞ የቦርዱ ሊቀመንበሮች እነማን እንደነበሩ ማወቅ ስለነበር ደነገጥኩኝ። አንዳንድ ጊዜ ቪዲዮ ትቀርጻለህ። ሚዲያ ስፔሻሊ ይሄ ስቴት ሚዲያ ከባድ ነው። ስቴት ሚዲያ ከባድ ነው። ይሄ እነዚህ ቲክቶክ ላይ እንደሚያወሩት አድርጌ ላየው አልችልም። ስቴት ሚዲያ ማለት ህዝብን ሁሉ የምታሳየው። ደነገጥኩኝ እኔ። የአማራ ማስ ሚዲያ ኮርፖሬሽን ይሄ ትንግርቱ የሚባል ፕሮፌሰር ነው የሚል ሰው እኮ ትግራይ የሚባል ነገር ወደፊት በህግ ሁላ እንዲከለከል እንዳይጠራ ትግራይ የሚባል ነገር ይሄ እኮ ፕሮፌሰር ነኝ የሚል አሁን እሺ፣ እሱን እንደ አንድ እብድ እንቁጠረው። ይህን ንግግር የተናገረው የት ነው ብትለኝ አማራ ኮርፖሬሽን ሚዲያ ስቴት ሚዲያ ላይ ነው። ስቴት ሚዲያው ይሄንን ስትቀር ሁሉ ጊዜ አንድ ነገር እንትኖች አሉት፣ ሁሉ ጊዜ ያው ቦርዶች አሉት። ማለት ይሄ ነገር መተላለፍ አለበት የለበትም ብለው ይህንን ነገር የሚያዩ ራሱን የቻለ ክፍል አለ። እነሱ ምን ይላሉ? ይሄ ህዝብ ነው፣ እንደ ባያፍራ እናደርጋለን። የባያፍራን ታሪክ የምታውቀው ይመስለኛል። ናይጄሪያ ውስጥ ባያፍራ ማለት እንደ ህዝብ ባያፍራ ማለት አትችልም። እንዲጠፋ የሚጠፋ ህዝብ የጠፋ ህዝብም ነው። ፕሬቲ እንደ ባያፍራ ይሆናል ትግራይ። በአማራ ኮርፖሬሽን በስቴት ሚዲያ ላይ ነው ይሄን ያለው። እንዴ ኤዲቲንግ ፖሊሲ የሚባል እንትን የላቸውም እንዴ? ይሄንን አይቶ ይሄማ ህዝብ ነው የሚል የለም። እንዳለ ተላለፈ። እኛም እጅ ደረሰ አየ ነው። ስለዚህ የሰውየውን እብደት ብቻ አይደለም ያየሁት፣ እንደ ስቴት ክልሉ አብዶ ነበር ማለት ነው። የክልሉ አመራር አገኘሁ ተሻገር አውቀዋለሁ። አገኘሁ ተሻገር ፐርሰናሊ አውቀዋለሁ። ምናልባት ጎንደር ነው፣ የጎንደር ሰው ነው። አግኝቼው አውቃለሁ፣ አውርተን እናውቃለን። ያለ አረቄና ጠጅ አይሰራም ሰውየው። እና ሚዲያ ላይ ወጥቶ እኔ መጀመሪያ የክልሉ እንትን ሆኖ ሲመረጥ ራሱ በጣም ነው የገረመኝ። ይሄ ህዝብ የኦሮሞ ህዝብ ጠላት ነው፣ ይሄ ህዝብ የአማራ ህዝብ ጠላት ነው። ይሄ ህዝብ እያለኩ እሺ፣ እሱ እንዳበደ ልቁጠራው ነው፣ እንዳበደ ልቁጠራው። አሁንም ይሄ የተተላለፈው በምንድን ነው አትለኝ? በስቴት ሚዲያ ነው። ኤዲቶሪያል ፖሊሲ የሚባል ነገር አለ። እንኳንስ ስማ፣ ኤዲቶሪያል ፖሊሲ አንድ የስቴት ቴሌቪዥን ላይ አይደለም። እኔ ራሴ አለኝ በዋናው ስቱዲዮ ላይ አንዳንድ ፕሮግራሞችን የሚያዩልኝ ሰዎች አሉ። እኔ ምንም ብናገር እኔ ምንም አይደለሁም። እንደምታውቀው ገለልተኛ የህዝብ ድምፅ ነኝ። ኤዲቶሪያል ፖሊሲ በስቴት ቴሌቪዥን ላይ ግን ተከፍሏቸው ገንዘብ እየተከፈላቸው የሚሰሩ አሉ። ይሄ ነገር ሲተላለፍ አስተላልፈውታል። እኔ እኮ ስንት ነውር አለ መሰለ በአማራ ስቴት ቴሌቪዥን በህዝብ ደረጃ በትግራይ ህዝብ ደረጃ የተነገሩ ማለት አባ ማን ነው የሚባሉ ደግሞ አሉ። ሽጉጥ ይዘው አንድ ትግራይ ገለ መሞት
ጽድቅ ነው ያለው። አሁንም እሳቸውን ያንን የተናገሩት አባ ስማቸውን አምጣልኝ እኚህ ሽጉጥ ይዘው እዛ ከበረሃ የተናገሩት አንድ ትግሬ ገሎ መሞት ያሉት አሁን እሳቸውንም እንደንትል ብልህ ያንን የተናገሩት ምልህ አንድ የመንደር ጠጅ ቤት 2 ጠጅ ጠጥተው ነው ብዬ ልለፋቸው። እሳቸው ጠጅ ጠጥተው ነው ብዬ ልለፍ። ምክንያቱም ብዙ ጊዜ ሚዛናዊነት ስሰራ እንደዛ እያልኩ ሰራል። በጣም ይገርም። ይሄንን ስቴት ቴሌቪዥኑ አስተላልፎታል ፕሮግራም የእሳቸውን ንግግር በጣም ነው የሚገርመኝ። እንደዚህ እያልኩኝ ብዙ ሊሄድልህ ይችላል። ከዚህ አቅጣጫ ሳየው ሰለሞን ተካልኝ ጨዋ ነው ምልህ። ለዛ ነው ሰለሞን ተካልኝ አትሊስት እንደ ግለሰብ ቅድም እንዳልኩ ስሜታዊ ሆኖ ስሜቱን ጎድተውት፣ ትዳሩን ጎድተውት፣ ልጆቹን ጎድተው፣ ዘርማንዘሩን ቤተሰቡን ስለነኩበት አብዛኛዎቹ እሱ እንደተናገረው እነዚህ ጓደኞች የነበሩ የአማራ ልጆች የሰሩኝ ጉድ ብሎ ነው ያወራው። ያበሽቃሉ፣ ያው ያናዳሉ፣ ያው እሱ የተናገረው ንግግር ግን ትክክል አይደለም። አሁንም አይደለም ስላልሆነም ትክክል ስላልሆነ እኔ የተጻጻፍነውን ሁላ ላሳየው ይችላል። ትክክል አይደለህም ብዬ ትክክል አይደለህም እዛ ያለ አማራ ክልል ያለ ህፃን ገበሬ ትንሽ ትልቅ ሳይቀር ኢንክሉዲንግ አድርገህ መናገር ስህተት ነው እና በኋላ እሱ አምኖበታል ስህተት እንደሆነ እኮ እሱም አልተከራከረኝም፣ አምኖበታል። ግን ስል ብሽቀቴ፣ ንዴቴ ከትዳሬም ከልጆቼም ከቤተሰቤም ከዘመዶቼም ከዘር ማንዘሬም በቃ እረፍት ስለነሱኝ በብስጭት ስለተናገርኩት በብስጭት የተናገርኩት ነገር ነው አለኝ። ጥላቻውም ከዛን የመጣብኝ አለኝ። ተረዳሁት። አሁን ሰለሞን ተካልኝ እንደ አንድ ስቴት ሚዲያ ኤዲቶሪያል ፖሊሲ ያለው ቦርድ ሜምበርስ ያሉት ትልቅ ባጀት ያለው ግለሰብ አይደለም። አንድ ተራ የታማኝ በየነ እንደ ታማኝ በየነ ውሰደው። የእሱም ጓደኛ እንደነበር አጫውቶኛል። በዚህ አጋጣሚ ሚዜዎች ነበር ነው ሚዜ የነበረ ነው ምናምን ብሎኝ እንደዚህ አይነት ነገሮች ሁሉ አጫውቶኝ። ለማንኛውም እኔ እንደነዚህ አይነት ፋይሎች ከገለጥኩ ብዙ ፋይል አለ። አሁን እኔ ለዛ ነው ሰለሞን ተካልኝ ሌላው ይቅር ከነ ስህተቱ ከነ በደሉ ከነ ጥፋት ከነ ኃጢአቱ በትግራይ ህዝብ ያኔ ሁሉም የትግራይ ህዝብ ይጥፋ ሲል በአንድ ላይ ከበሮ ሲደልቅ ማሲንቆ ሲገዘግዝ እረ አሸሸ ነው አሸሼ አብይ መጣ ከመሸ በሚልበት ወቅት እኔ እንደኔ አይነት ሰው አንዱ ያገኘሁት ያየሁት በጣት የሚቆጠሩ ናቸው። ከሌላ ብሔር በጣት የሚቆጠሩ ከሌላ ብሔር መጥቶ ኖ ኖ ኖ ኖ ኖ እኛ በአሸሼ ዘፈን ከበሮ አንደልቅም፣ ጭብጨባ እናጨበጭብም፣ እልልታ ሙዚቃ አንደግፍም፣ ሰውነን የህዝብ ድምፅ ነን፣ በትግራይ ህዝባችን ላይ እየሆነ ያለው ነገር ትክክል አይደለም ስህተት ነው ብለን ቆም። በጣም የሚገርም እኔ ላይቭ ፕሮግራም ነበረኝ ብሮድካስት እንትን የዚህ የዩቲዩብ ላይቭ 90% በሚባል ደረጃ አማራነን ብለው በወቅቱ በትግራይ ጦርነት የሰደቡኝ እነሱ ናቸው። 10% ይኖራል የኦሮሞ የምናምን ርዝራሽ። 90% ግን ያኔ አብይን ደግፎ ነፍሱን ሰጥቶ ገንዘቡን ሰጥቶ እኔ እኮ በጣም ሌላው ይቅር እስቲ ሌላውን ተውና እነዚህ ነጩ ፖስታ ለነጩ ቤተመንግስት ያሉት ስብስብ እስከዛሬ ይገርመኛል። አንተም ያያቸው ይመስለኛል። በጣም ደግሞ የሚገርም ፎቶግራፍ ዋይት ሃውስ ላይ ምን አለበት አንዳንድ ጊዜ ምልህ ጅንስ አርገው ሸሚዝ አርገው በመስቀሉ ፋንታ የሆነ ጩቤ ወይ ሽጉጥ ይዘው ዋትሳፕ እያሉ ተነስተው ጦርነቱ ትግራይ ላይ እንዳይቆም ይቀጥል ቢሉ ደስ ይለኝ ነበር እምልህ። አንዳንድ ጊዜ እኔ እነሱ የያዙት መስቀል ብሏል ማነው ስሙ አንድ ጋዜጠኛ የተመሳቀለ ጩቤ ይመስለኛል ነው ያለው። እኔ እውነቴን ነው። ይሄ ዲያስፖራ አካባቢ መስቀል ይዞ የሚንዣዋጀው ሰው በጣም ነው ፈራው። አንዳንዴ እንደ መስቀል አንዳንዴ እንደ ጩቤ ሁላ የሚጠቀምበት ነው ይመስለኝ። ፈራዋለሁ፣ ይቅርታ አድርግልኝ። ምክንያቱም ይሄን ያልኩት ያለ ምክንያት አይደለም። ምክንያቱ ይሄ ነው። የተመሳቀለ ጩቤ ነው የያዙት። መስቀል ይዘህ ቆብ ደፍተህ ቀሚስ ደፍተህ ደብዳቤ ይዘህ ዋይት ሃውስ ላይ ጦርነቱ መቆም የለበትም አብይን ተዉት ብሎ ፎቶግራፍና ቪዲዮ መቀረጽ ምን ይሉታል? ይሄን መስቀል ይዘህ እና እኔ ምን አልኩኝ? በመስቀሉ ፋንታ ጩቤ፣ በቆቡ ፋንታ ደግሞ ኬፕ አርገህ፣ በቀሚሱ ፋንታ ጅንስ አርገህ ዋትሳፕ መጣንልህ ጁንታ ወያኔ ምናምን እያሉ ቹትልህ
ደብዳቤዋ ዋይት ሃውስ ልገባ ነው ቢሉ ቄሶቹ አትሊስት ለሃይማኖቱ ክብር አላቸው። ዋትሳፕ የሚል ቄስ መጣ ብለን ቄሱንም ምልህ አንተም እያለን ሳይሆን አንቱ ድንገት ቀሚሱን አርጎ ስለሚሸውደን አንቱ ብለነው እንቀጥል ነበር። አሁን ግን ቄሱን አንታል ነው። ለምን? ምክንያቱም የያዘው መስቀል ሳይሆን የተመሳቀለ ጩቤን የያዘው። በዛ መጠን ትግራይ ህዝብ ላይ ስለጨከኑ ስላየን፣ ብዙ ግፍ ስላየን ሰለሞን ተካልኝን ከዛ አቅጣጫ ስናየው ወይ ሰለሞን ተካልኝማ ከነዚህ ኃጢአትና ነውር አቅጣጫ ምልህ በቃ እንደንትን እንደማለፊያ አድርገን የምንሰማው ነው ብለን እንድንሉላ ነው ያደረገን እንደኛ አይነት እና ብዙ የታዘብነው ብዙ ያየነው ነገር ስላለ አሁን ሰለሞን ተካልኝ ላይ እኔ እነማን ነው የሚነቅፉት ብዬ ሁሌ ወደ ባክግራውንድ ነው የሚሄደው። ኢንፋክት እኔ ብዙ ጊዜ ነገር ያው ፌስቡክ ላይ ቲክቶክ ላይ ብቻ ሳይሆን ፌስቡክ ላይ እጽፋለሁ እና መጀመሪያ አስተያየት ሰው ሲሰጠኝ መጥፎም ይሁን ጥሩ ከፈለክ ስድብም ከፈለክ ምርቃት መጀመሪያ ማየው አይ ቲንክ ምናልባት እዚህ የሚያዳምጠኝም በትክክል እንድታዳምጡኝ አስተያየት ከማን ነው የምሰማው ከማን እንደምዳምጥ እወቁልኝ። በዚህ አጋጣሚ አስተያየት ሲጻፍ ለምሳሌ እርግማንም ይሁን ስድብ ምንድነው ማድረገው? ማን ነው የጻፈው እና ወደ ፕሮፋይልክ ነው የሚሄደው። የጻፈው ትግራዋይ ይሁን ኦሮሞ ይሁን አማራ ይሁን ጉዳይ አይደለም። እሱ ማነክ ብዬ ወደ ፕሮፋይልክ ሄደ። ፕሮፋይልክ ላይ ሄጄ አይቼክ በዛ የትግራይ የጄኖሳይድ ጦርነት ላይ ጊዜ ምንም ኮንትሪቢዩት ያላረክ ድምፅ በመሆን ነው አንድ ራፍተ ነገር ህዝባችን ነው ያላለ ሰው ከሆነ ያስቀኝና ባርኮትም ቢሆን ሰርዥ ያውጣል። እርግማን ስድብ ብቻ አይደል፣ ባርኮትም ቢሆን ለምን እኔ እንደ ሰው ማዳምጠው ሰው እንደ ሰው የሚኖር ሰው ብቻ ነው። እንደ ሰው ማሰብ፣ እንደ ሰው መናገር፣ እንደ ሰው መኖር የሚችል ሰው ነቀፌታ ቢሆን ባርኮት ቢሆን ትችት ቢሆን አዳምጠዋል፣ ጆሮን እሰጠዋለሁ ኦኬ ብዬ። በተረፈ ግን ሰው የሚመስሉ እንደ ሰው ማይኖሩ ሰዎች ቢባርኩኝም ሂድ አጥባው ቡርቴ ላሉ አንዳንድ ጊዜ ስበሳጭ ቡርቴ ትመጣለች። ምንድን ነው ጋሼ አበዙት እኮ ትላለች። ሰርዥና ደልዥ ነው ምላት። እንዴ መልካም ነገር ነው እኮ የተጻፈሎ ትለኛለች። ጋሼ ነው የምትለኝ ቡርቴ ቢሆንም ሰርዥው እንዴት በቃ ከዚህ ሰው ጉቦ እንደመቀበል ነው ላታል። ለምን በጨለማ ጊዜ ብርሃን ያልሆነ በክፉ ጊዜ መልካም ያልወጣው ሰው እዚህ መጥቶ መልካም እንዲጫወት አንፈልግም። ሰርዥው ስላ የእርሶ ነገር ምናምን ብላ ደልዛ ነው የምታባር። ለመደለዝም እንኳን ይዘገንነኛል እኔ አንዳንድ ጊዜ እውነቴን ነው የምልህ። ስድብ ከሆነ ያስቀኛል። ነይ እስቲ ቡርቴ ይላለሁ አብረን እንሳቅ እስቲ አንድ ሰይጣን ሰው ሰድቦናል እስቲ አብረን እንሳቅ ብለን ነው አብረን እንስቀው። ስለዚህ ለእኔ ክብር ያለኝ ምንድን ነው ስህተቶችን አያለው፣ ነውሮችን አያለው፣ ኃጢአቶችን አያለው። ግን አንድ ቀን ሰው ሆነ የተገኘ ከሆንክ ሶኬ እንቻለው ላለሁ ስድቡንም እርግማኑንም ችግሬን እንቻ። አትሊስት አንድ ወቅት ላይ ሰው ነበረ አንድ ወቅት ላይ ሰው ስለነበር እንደ ሰው እንቻለው። ስለዚህ እስቲ እርግማኑንም ምርቃቱንም አብረን እናዳምጥ እንስማው ብዬ ነው እና የእኔ መመዘኛዎች አሉ። እንደ ሰው ማሰብ፣ እንደ ሰው መኖር፣ እንደ ሰው ማውራት፣ እንደ ሰው አክት ማድረግ። ይሄ የመጀመሪያ ተቀዳሚ ነገር ነው። እንዳዳምጣችሁ እዚህም ላላችሁ በዚህ አጋጣሚ አስተያየቶች አንዳንዴ ቲክቶክ ስለቅ 200,000 300,000 እስከ 1 ሚሊዮን የታየ ቪዲዮም እንዳለኝ አይቻለሁ። አንዳንዶቻችሁ የሚመስላችሁ 6,000 እና 9,000 አስተያየት ላነብ አልችልም። ኔቨር ኤቨር አልችልም። ብትጽፉም አላነበውም ጊዜ ላይ። ምክንያቱም 6,000 እና 4,000 ኮሜንት ለማንበብ በጥቂቱ የሆነ ሰዓት ያስፈልጋል ያንን ለማንበብ። ስለዚህ ምንድን ነው ምናልባት ካየሁ ማየው እስቲ ቆይ ሰው አለ ወይ የጻፈ ሰው አለ ሰው ነው ምለው ሰው ምለው ይገባቸዋል። ሁሉንም እኮ 6,000ንም 9,000ንም ሰውን የጻፈው አስተያየት ግን ሰው መርጣለሁ። ከዛ የእውነት ሰው ሆኖ ያገኘሁት ሰው የጻፈው ካለ አንድ ሰው ተገኝቷል
እስቲ ስድብም እርግማንም ምርቃትም ከሆነ የዚህን ግለሰብ እናዳምጠው ብዬ አነበዋለሁ። የተናገረው ንግግር ይሄ ሰው የተናገረው ንግግር እርማትም ከሆነ ለእኔ ችግር የለውም፣ እርማቱን እቀበላለሁ፣ መልስ እሰጣለሁ። ወንድሜ ለምሳሌ ስምህ ጨቡዴ ከሆነ ወንድሜ ጨቡዴ አስተያየቶችህን ከ9,000 እና ከ6,000 መርጬ አየሁት። ሰው ስለነበርክ ሰው እንደሆን በሆነ ምክንያት አረጋግጬ ጨቡዴ የነቀፍከኝ ነገር ትክክል ነው ካልኩኝ ይቅርታ ጨቡዴ፣ ሌላ ጊዜ እንደዚህ አይለመደኝም። ትክክል ካልሆነ ደግሞ ጨቡዴ የሰማበትና ጨቡዴ ያየበት ነገር አስተያየት የሰጠበት ነገር ትክክል ካልሆነ ይኸውልህ ጨቡዴ ይሄን የተናገርኩበት ምክንያት እኮ በዚህ ነጥቦች ነው እና ሌላ ጊዜ ጨቡዴ የተለየ አስተያየት ካለ ግድ የለም ይኸው ስልኬ ደውልልኝ፣ ልንወያይ እንችላለን ነው የምለው። እና እኔ በረከትም ይሁን እርግማንም ይሁን መጀመሪያ ሰው መሆን ይገባ። አሁን ዛሬ ለአማራ ህዝባችን ድምፅ የሚሆን የማይሆን እያየው ነው አያለሁ። ማን ነው የሚሆነው? ማን ነው የማይሆነው? ይገርማል። እኔ በትግራይ ጦርነት ጊዜ ወለጋ ላይ አማራ ተፈጀ ሲባል ቪዲዮዎችን መቼም ያያችሁ ብዙዎች ትኖራለን። ወጥቼ ድምፅ ሆናለሁ ትክክል አይደለም እያልኩ በዛን ጊዜ አለው ቪዲዮዎች አሉ። አሁንም አብይ ሰሞኑን በፋሲካ ከ100 በላይ ጎጃም ላይ በድሮን ድብደባ አርገ ከ116 አይ ቲንክ በሌላም በአንድ ዓለም አቀፍ የሚዲያም ላይ ሲዘገብ አይቻለሁ። ማንም አያወራም ያለው። እኔ ግን በገባሁበት ዩቲዩብም ላይ ሳወራ ነበር በዋናው ስቱዲዮ ላይ። አሁንም እዚህ ቲክቶክም ላይ ማወራው ምክንያት አለ። አሁንም ማወራበት የራሴ ምክንያት አለ። ለምን? ህዝብ ክቡር ነው። ህዝብ ክቡር ነው። ግን ነገ የሆነ ሰው ለመንቀፍ ማነኝ እኔ ብላችሁ መጠየቅ ተገቢ። እኔ ማነኝ? ትናንትና ምን አረኩ? ምን ሰራ? ምን ስሰራ ነበር? እኔ አሁን የትግራይ ተወላጆች አንድ ማደንቅላቸው ኳሊቲ አለ። በእርግጥ እኔ ከነሱ ብዙ የተማርኩት ነገር አለ። እውነት ለመናገር አንድ በጣም ማደንቅላቸው ነገር እዚህ ካላቸው የትግራይ ልጆች ስለእናንተ አብዛኛዎቻችሁ ማደንቀው ትግራይ ላይ ጦርነት ሲሆን እነሱ ሰላማዊ ሰልፍ እየወጣ ኖሞር እያሉ ዝመት በለው ሲሉ ነበር። ከመኖክሴ እስከ ምናምንሴ ድረስ ወርድ እናንተ አንድም ቀን አማራ ክልል ላይ በሚደረግ ጦርነት አንድ የትግራይ ተወላጅ አብይ አህመድ ግፋ በል እንዲህ አድርግ በዞህ አይዞህ ምናምን ሲሉ ሰምቼ አላውቅም። ለመላው የትግራይ ተወላጆች ለእናንተ ክብር አለኝ። እናንተ ላይ አርገውባችሁ ብዙ ነገር በፕሮፓጋንዳ በሰላማዊ ሰልፍ በገንዘብ በምን እናንተ ይጥፉ ሲሏችሁ የነበሩ ዛሬ እነሱ ላይ አንድ ነገር ኮሽ ሲል እንኳን ኖ ብላችሁ አቋም ይዛችሁ እንደ ህዝብ የትግራይ ህዝብ በጣም ስልጡን ናችሁ። በጣም በፖለቲካችሁ፣ ሃይማኖታችሁ፣ ማህበረሰባችሁ በጣም ከሚገባው በላይ ስልጡን። ላመሰግናችሁ እወዳለሁ። በተጨማሪ ደግሞ አማራ ክልል ላይ የሚደርሰውን ግፍ ደግሞ አሁን በማስተጋባት ድምፅ በመሆን በትዊተር ዘመቻ እንድትቀላቀሉ በዚህ አጋጣሚ ደግሞ መጠየቅ እፈልጋለሁ። ስልጡን ናችሁ እናንተ። እኛ ላይ እንደዛ አድርገዋል እኛ እናርገባቸው የምትሉ አይደላችሁ። ኦፍኮርስ ኢትዮጵያዊ ሁሉ ከተማረ ከትግራዋይ ይማር ነው ብለው ብዙ ነገር ኦፍኮርስ እስልምናንም ክርስትናንም ኢትዮጵያ ውስጥ ያስተማራችሁ ናችሁ። ንግስናንም ቢሆን ከአክሱም ኪንግደም ጀምሮ መንግስትነት ያስተማራችሁ ናችሁ። ፈርሃ እግዚአብሔርነት፣ ስርዓት፣ ባህል ያስተማራችሁ ናችሁ። በዛው ቀጥሉበት። ጥሩ ምሳሌነት፣ ጥሩ በጎነት ነው ከእናንተ የምናየው። እናምናለን። ሌሎችም ብሔር ብሔረሰቦች ከእናንተ ብዙ እንማራለን ብዬ ተስፋ አደርጋለሁ። ወንድሜ ዛና ወደ አንተ ልምጣ። እሺ፣ በጣም አመሰግናለሁ ኤድመንድ። አንድ 3 ነገሮችን ላንሳለሁ። በመጀመሪያ ደረጃ ጮክ አድርገው። አይሰማም? ይሰማል ግን ከፍ አድርግ ማለት ነው። እሺ፣ 3 ነገሮችን ላንሳለህ ካቀረብካቸው ሀሳቦች። ለምሳሌ አማራ ላይ
ለምንድን ነው 5 ሚሊዮን ለ9 ሚሊዮን ብሎ መሳይ ሲል ምን አደረጋችሁ? መሳይ ወደ እውነቱ እንሂድ ከሆን አማራ አይደለም። እዛ ቦታ ላይ ሲቀሰቅሱ የነበሩት እኔ ኦነስትሊ ሆኜ ነው የምነግርህ። እኔ ሚዲያውን ያቆምኩት ልክ ለውጥ ሲመጣ ከዛ በኋላ ከማንኛውም ነገር ርቅ ያለው ከዛ በፊት ለፍቻ ያለው ህዝብ እንዳይተላለቅ እርስ በርሱ ይታየኝ የነበረው የኢህአዴግ ደጋፊዎች በአንድ በኩል ሲያዋክቡ፣ ተቃዋሚ ነኝ የሚለው በአንድ በኩል ሲያዋክብ ይታየኝ ስለነበረ እረዳ ስለነበረ ህዝቡ መሀል ሄድ ስለነበረ አዳምጥ ስለነበረ እናገር ነበር። በምንም ተአምር የሚያዳምጥ አልነበረም። መጨረሻ ላይ ግን ገና ጦርነቱ ከመጀመሩ በፊት ጉሰማ ላይ በነበረበት ሰዓት ከአሉላ ጋር ነው ያቀረቡኝ አስታውሳለሁ። አሜሪካን ሀገር ኢንተርቪው ሲደረግ በምንም ተአምር የህዝብ ጦርነት ውስጥ መግባት የለበትም፣ ሁለቱም የሚመጣው አደጋ ይሄ ነው ብለን ስንል አብዛኛዎቹ የሚሳደቡ ነበሩ። ያ አለፈ። ግን አንድ ነገር ነው የመጨረሻ ነገር ነግርህ ኤድመን፣ ወደፊትም የምታየው ነው። የአማራ ህዝብ በጨዋነት ከትግሬ ህዝብ አያንስም። የትግሬ ህዝብ ከአማራ ህዝብ በጨዋነት አያንስም። በጣም ጨዋ ህዝብ፣ በትግርኛ የሚናገሩ የተጨነቁ መከራ ያዩ ስቃይ ሲያዩ የነበሩ የሸፈኗቸው አማራዎች፣ ሰብአዊነት ያላቸው ጨዋዎች አሉ። ሌላው ብሔር ኦሮሞ ክፉ ነው እያልኩ አይደለም። እንደዚህ አይነት የተተበተበ ቆሻሻ ነገር ውስጥ መግባት አልፈልግም። ነገር ግን በስልጣን ላይ አሁን ካነሳቸው እንዳገው እና ቅድም ያነሳቸው ሰዎች በሚዲያ በምናምን የምትላቸው እኮ ኢህአዲግ ያሳደጋቸው፣ ኢህአዲግ የቀለባቸው፣ ኢህአዲግ ወይም ደግሞ ልክ እዛ ትግራይ ህዝብ ላይ ሲያደርግ የነበረው ከዛ ከአማራ እሊት ውስጥ ወጥተው ተቃዋሚ የነበሩት ሰዎች መርተውት ሳይሆን ኢህአዲግ ራሱ ያሳደጋቸው ሰዎች አብረው ሲበሉ ሲጠጡ የነበሩ ሰዎች ናቸው። አየ እንዴት አሳደግኩት፣ እንዴት አብሬው ኖር ነበር ብሎ መጠየቅ ያለበት ይሄ ደም ይሄ መከራ የደረሰበት ያ ባለስልጣን። አየ ምክንያቱም በማንኛውም አቅጣጫ ህዝብ እንደ ህዝብ ሊገፋ እኔ ያንን ጦርነት 100% አውግዣለሁ። ግን መጨረሻ ላይ እንደ ውሻ ትሆናለህ። ትግራይ የሆነ ሰው ወገን ስላለው ወደ ትግራው ይሄዳል። እውነት ስትናገር አትወደድም። ትክክል አይደለም አትወደድ። ስለዚህ ምንድነው መሰለ የራስህን ኑሮ ሸሽተህ እያዘንክ በህዝብ በሀገር ላይ የሚደርሰውን ነገር እያዘንክ እያለቀስክ አርፈህ ትቀመጣለህ። እከታተልህ ነበር። በጣም ይገርመኝ ነበር በዛን ሰዓት ስትጮህ። አሁን መጨረሻ ላይ አንዳንድ ነገሮችን ሳይ ጥሩ ባይሆንም የማያቸው አንተ ላይ በፊት ስትከፍል የነበረው መስዋዕትነት ግን የሚረሳ አይደለም። እከታተልህ ነበር በደንብ ቁጭ ብዬ። ልቤ ያለቅስ ነበር። ምክንያቱም ልቤ የሚያለቅሰው አገሬ የትግራይ መሞት እኔ ለፖለቲካ አይደለም የምነግርህ። በጣም ጨዋ ህዝብ ሄጄ ስላየሁት በጣም ጨዋ ህዝብ በድህነት በመከራ ላይ የነበረ ህዝብ እንደነበረ በደንብ ጠንቅቄ በአይኔ ስላየሁ ነው። ባይዘወይ ፕሮፓጋንዳ አይደለም የምነግርህ። በእግሬ ከጫፍ እስከ ጫፍ ሄጄ በተለይ 2016 2017 አብረው ከነበሩ እስከ አባይ ድረስ ሄጄ ስላየሁት ያ ህዝብ የሚሰራው ፕሮፓጋንዳና የሚነገረው ነገር ልክ አሁን አማራ ላይ የሚሰራው ፕሮፓጋንዳ ትግራይ ላይ ይሰራ ነበር። ይሄ ነገር ትክክል አይደለም ብለን እንቃወም ነበር። ህዝቡን ወደ ጥፋት ያመጣዋል። እንግዲህ የሚመሰክሩ ሰዎች መቼም ህሊና ያላቸው ሰዎች እዚህ ውስጥ ይታዘባሉ። መቼም ሰው ከሆኑ ይሄ ጦርነት እንዳይመጣ ያላደረግነው ነገር አልነበረም፣ በሚዲያ ላይ ያልፈጠርነው ነገር አልነበረም። ግን ምክንያቱም አብዛኛው ሰው ያለቀ ጉዳይ ስለሆነ መስማት አይችልም ነበር። አማርኛ ስለተናገሩ አማራው ጋር ብትሄድ ተራቁቶ ራቁቱን ሆኖ በባዶ እግሩ ሄዱ ተቆርቋሪ የሌለው ስኪል እስካሁን ድረስ ገባ ወይ ወይ የሚሉት ሳይሆኑ ወደ ታች ስትወርድ መንገድ ውሃ እንኳ ያልተሰራለት እንዲሁ እየተሰቃየ በጥላቻ የሚኖር በመከራ የሚኖር ህዝብ ነው። ይሄ አማራን የሚወክለው ለአማራ የሞተለት ለአማራ የታገለለት በዛን ሰዓት የለም። ሁሉም ለሆዱ ተሰልፎ ያ ሁሉ አማራ ሲቀጠቀጥ እዛ እኔ ተናገር ባይዘወይ የዛን ሰዓት ኃይለማርያም እኔ መጨረሻ ላይ በኃይለማርያም ደሳለኝ ጊዜ 2014 ነው ወደ ኢትዮጵያ የገባሁት። ከዛ በፊት ተቃዋሚ ነበርኩ። ተቃዋሚ በነበርኩበት ሰዓት ምንድነው መሰለ ትክክል የማላያቸው በጣም እጅግ ጽንፍ የረገጡ ጥላቻና አሉባልታዎች ነበሩ። ልክ አሁን እንደምትለው አንዳንድ ነገሮችን ሲያደርጉ በህዝብ ላይ የሚደረገው ቅስቀሳ ትክክል አልነበር። ከዛ በኋላ ግን 2014 ስገባ ጥያቄ ይሄ በህዝብ ላይ የሚደረገው ነገር ይበታትናል፣ ይሄ ነገር አደጋ ላይ ነው ያለ ነው እያለቀ ነው ብዬ ኢትዮጵያ ቴሌቪዥን ገብተህ ማየት ትችላለህ አለ። ፌስቡክ ላይ ገብተህ ማየት ትችላለህ፣ ሌላ ቦታ ላይ ትችላለህ። ሳልፈራስን ምንድን ነው የተባለው መሰለ? አዎ ይሄ እኮ አሁን ወያኔ አጉርሶት ነው ተናገር ተብሎ እንጂ እንዴት እንዲህ ሊናገር ይችላል? አየ መጨረሻ ላይ የመጣው መከራና ችግር የሁላችን ነው። ስለዚህ እኔ ዛሬ ገባሁት። እኔ አልፈልግም ሚዲያ ላይ አሁን በኋላ በማንኛውም አቅጣጫ ገብቼ እየየ እንድል አልፈልግም። ምክንያቱም ተቀጥቻለሁ። የተቀጣሁት ደግሞ እዚህ በምኖርበት አገር ተባብረው
የወያኔ ሰላይ ነው ብሎ የምኖርበትን ፓስፖርት ለማስነጠቅ ፍርድ ቤት ድረስ አቅርበውኝ አባይን በመደገፌ ምናልባት 2 ቢሊዮን በቀን ይገኛል፣ አባይ ተገድቦ ያልቃል ከገንዘብ ከምን ዛሬ ትላንትና የከሰሰኝ ሰው ዛሬ አባይ ባለስልጣን ነው። ችግር የለም ለሀገር እስከጠቀመ ድረስ ለወገን እስከጠቀመ ድረስ እኔ እሱ ይሄንን ስላደረገ ትላንትና ሊያፈርሰው የነበረውን ዛሬ ደሞዝ ይበላበታል። የኢትዮጵያን ሕዝብ ደም ነው የሚበላው። አየህ ሰው በለፋበት ስንቶቹ ናቸው ለዛ ገንዘባቸውን አድርገውና ይሄ 2 ነው። ሶስተኛው ምነግር ነገር ምን መሰለ፣ ሁላችንም ወደ መሬት እንገባለን። ማንቻችንም አንቀርም። ፍርድ ከሰው ባናገኝ ከእግዚአብሔር እናገኛለን። ሰለሞን ተካልኝ መጨረሻ ላይ የአማራ ውሻ ያለው እኔን ጨምሮ ነው። አማራ የትግራይ ልክ ውሻ አያውቅም ብሎ ሲል ህዝብ ከህዝብ እያቀራረበ አይደለም ባይዘው የሱ ንግግር የሱ አካሄድ በሌላ ትግርኛ ተናጋሪ ላይ ጥላቻ እንዲመጣና ህዝባችንን ችግርና መከራ ታውቀዋለን። የህዝብ መከፋፈል እንጂ የህዝብ አንድነትን የሚያመጣ አይደለም። በማንኛውም አቅጣጫ አማራም ይሁን ትግራይ፣ ከምባታም ይሁን ወላይታ በህዝብ ጥላቻ ሲቀሰቅስ ተው ሊባልና ሊወገዝ ይገባል። እኔን ስለደገፈኝ አንድ ሰው አማራ ሆኖ ስለ አማራ ከፍ ከፍ አድርጎ ትግራይን የሚሰድብና ይሄኛውን አዎ አደረገልኝ የሚል ከሆነ እኔም ዘረኛ ነኝ፣ ወንጀለኛ ነኝ። ኖ ልታረግ አትችልም ልለው ይገባል። አየህ ህዝባችን ለ170 ዓመት ተሰቃይቶ የሚኖር I was 15 and 14 14-15 ዓመት በነበርኩበት ሰዓት መሳሪያ አንስቼ ውጊያ ላይ ዋጋ የከፈልኩኝ ማንም ሰው የሚያውቅ ሰው ነው። ግን ያ ሁሉ እዛ ጦር ሜዳ በ14-15 ዓመት ሄደ እናት ሀገር ኢትዮጵያ ይሄን ሆነች ስትባል አካኪ ዘራፍ ያ የልጅነት የወጣትነት ጊዜ በሚኖርበት ሰዓት ልክ ሲበተን ምንድን ነው የተባለው? የደርግ ወታደር ሌባ የጃኬቱን እንትና ያደርግ ነበር እንደ ዝም ብሎ እያሉ ሲሳደቡ የነበሩ ልጆቻቸው ይማሩ ነበር፣ ቤተሰቦቻቸው ይማሩ ነበር፣ ሀብት ያካብቱ ነበር፣ ጥሩ ደረጃ ላይ ይደርሱ ነበር እነሱ። ሌላው የኢትዮጵያ ልጅ ግን ያ ወታደር ሆኖ ዳር ድንበር ትጠብቃለህ፣ ሀገርን ትጠብቃለህ የሚባል ግን ብትን ብሎ እንዳሸዋ የሚበላው የሚጠጣ አጣ። ዘሰን በየጊዜው የሚመጣው ትውልድ ሁሉ ዛሬ የትኛውን ባለስልጣን ልጅ በኢህአዴግም በለው አሁንም በለው ከዚህ በፊትም በለው በኃይለ ሥላሴም በለው ልጆቻቸው መኪና አላቸው፣ ቤት አላቸው፣ የተንደላቀቀ ኑሮ ይኖራሉ። ሀገርና መከራ ሲጠራ ግን ድሃው ይጠራል። አእምሯችንን ሰው ከሆንን መክፈትና ማየት ያስፈልጋል። እኔ ማንኛውም ጥላቻው ማንኛውም የትኛውን ብሔር ወክሎ ብሔሩን ያድራል የሚል እምነት የለኝም። ይሄን አለማወቃችን በጋራ እየጠፋን አገራችንም እየባሰ የሚመጣው እንጂ እየተሻለ የሚመጣ ነገር የለም። ስለዚህ በአማራ ላይ የሚከፈተው ጥላቻና ፕሮፓጋንዳ ትክክል አይደለም። ምክንያቱም ከዚህ በፊት በትግራይ ላይ ዝም ብሎ የትግራይ ልጆች ያዳምጡ ነበር። ከፍተኛ ጥላቻ ይቀሰቀስ ነበር። በትግራይ ላይ እንደዚህ ሆኖ ፓሪስ ሆኗል፣ ኒውዮርክ ሆኗል፣ ይሄ እየተባለ ሲደረግ አብዛኞቹ ምን አባቱ ያመጣል ተው እባክህ ምናምን ይሉ ነበር። አስበው ተነጋግረው ቢሆን ኖሮ ዛሬ ምን የመሰሉ ወጣቶች እንደዚህ ጠፍተው አይቀሩም ነበር። ስለዚህ ኤድመንድ እኔ ለህዝብ በዛም በክፉ ቀን የቆምከውን 100% አከብርልሃለሁ። ቢኮዝ ጦርነቱ ትክክል እንዳልሆነ ሰው በጠፋበት ሰዓት ሰው ሆነ ያንን በማድረግ አድርጋለሁ። ከዛ በኋላ ግን እየመጡ በአማራ ላይ ሰዎች የሚናገሩት፣ በኦሮሞ ላይ የሚናገሩት፣ በትግራይ ላይ የሚናገሩት የሚጠቅም ነገር አይደለም። እንደጀመርከው እንደለፋኸው ሚዛናዊ ሆነህ አገራችን ወደ ተሻለ ነገር እንድትመጣ ህዝብ ከህዝብ እንዲቀራረብ ብታደርግ ለማንም አይጠቅምም። ለራስህ ህሊናና ለራስህ ህይወት ይጠቅማል። ምክንያቱም በልህን የመጥፎ ነገር ልናገር እችላለሁ። እኔ የተናገርኩ ማለት የአማራን ህዝብ ወከልኩ ማለት አይደለም። የኦሮሞ ቅድም ምንድነው ይዛና ለማለት ፈልጌ ምንድነው ይዛና እኔ እንደ ግለሰብ ቅድም ያነሳውን ለምሳሌዎችና ከስቴት ቴሌቪዥኑና ጋር ተነስቼ ያነሳውን ምክንያቴ ለዛ እንደ ግለሰብ ዛሬ ድረስም እኮ አሁን በትግራይ ህዝብ ላይ የሚደለቅ አክቲቪስት ነኝ የሚል እኮ ስንት አለ። በየጊዜው እኮ ሲደልቅ ነው የሚውለው። ሲደልቁ እኮ ነው የሚውሉት። አሁን የወልቃይቴ ነን ብለው ስብስብ ሲደልቁ የአንዳንድ ንግግሮቻቸውን ብትሰማ እንደዚህም አይነት ሰው ኢትዮጵያ ውስጥ አለ ነው የምትለው። እንዲህ አይነት በቃ ክፉ ነው የምልህ እኔ። ያ ማለት አማራ ውስጥ ደግሞ ሰው የሆነ ጥሩ ሰው ስንት አለ። ለምሳሌ ለማንሳት ያክል ጥሩንም ማንሳት ተገቢ ስለሆነ ጎጃም ላይ አንድ አባት ነበሩ። ያኔ በትግራይ 360 ዲግሪ በታጠረ ወቅት እንዴ ህዝባችን አይደለ ወይ ብለው እኚህ ሰው ነጋዴ ናቸው፣ የጎጃም ነጋዴ
ስንት ኩንታል ጤፍ ጭነው ወደ ትግራይ ክልል ሄደው ነበር እና መኪና ጭነው ስንት መኪና እንደጫኑ አላውቅም፣ ግን አይ ሪሜምበር አስታውሳለሁ እኝን አባት የትግራይን ችግር አይቼ በቴሌቪዥን ሰምቼ እንዴት የትግራይ ህዝባችን እንዲህ አይነት ነገር ላይ ይወድቃል ብለው እንደ ግለሰብ ማንም እሺ፣ አንዴ ሚውት ታረገው እንትና ኢዛና ሚውት ላረግ ከዚህ መሰለኝ እና እንደ ግለሰብ ጤፍ ጭነው ምንጭ ነው ትግራይ ክልል ድረስ ሄደው ቸሮታ ያደረጉ አሉ። እሳቸውን ዛሬ በአንድም ይሁን በሌላ እየነቀፉ የሚያወሩ ሰዎች ይሰማሉ። በጣም ማፍረው ማዝነው። በተመሳሳይ አይ ቲንክ ባህር ዳር ውስጥ ይመስለኛል፣ ጎጃም ውስጥ ብቻ እርግጠኛ አይደለሁም የትኛው ወረዳ ቀበሌ ሰፈር አካባቢ እንደሆነ የታሰሩ በብልጽግና በአማራ ብልጽግና የታሰሩ የትግራይ የጦር መኮንንና እንትኖች ነበሩ። እነሱን አስፈትተውም የለቀቋሉ። እንደዚህ እያለን በነፍስ ወከፍ የተሰሩ ደግም ጥሩም ነገሮች ልናወራ እንችላለን። ኦቨርኦል ግን ያለውን ሚዛናዊነቱን ለመጠበቅ ያክል ብዙ ፋክቶችን ስናወራ እኛ ከሃይራርኪው ልነሳ ብዬ ከሃይራርኪው ተነስተን ያለውን ሪያሊቲ እንየው እንወቀው ለማለት ነው እንጂ በግለሰብ ተነሳስተው ችሮታ እኔ እንዲያውም አንዳንድ ጊዜ ኢቨን ሰው አንዳንድ ጊዜ ይለምደዋል። ቅድም አንድ ጥሩ ነገር ሲያነሳ ነበር ይዛና ምን አለ፣ በትግራይ ህዝብ ላይ ብዙ ፕሮፓጋንዳ ይሰራ ነበር። እንደ ህዝብ ትግራይን ለማጥፋት በዚህ አጋጣሚ ኖርማል ሁላ ሆኖ ነበረ። አንድ ሰው ትግራይ እናጥፋ ብሎ ሲያወራ ኖርማል ነው እንደ ህዝብን ምናምን አይባልም። ኖርማል ሆኖ ነበር። እስቲል እስካሁንም ኖርማል የሆነ ይመስለኛል። ወል አሁን እንኳን ያው ሁሉም የየራሱ የቤት ስራ አለበት። ድሮ ሁሉም ድንጋይ ወርዋሪ ትግራይ ላይ ብቻ ነበር። ከመጣው ስርዓት ጋር ሆኖ ሁሉም ድንጋይ ይዞ በአንድ ላይ ሆኖ ትግራይ ላይ ነው የሚወረወረው። ዛሬ ሁሉም የሚወረወረበት ድንጋይ ስላለ የቤት ስራ አለው። ስለዚህ ትግራይ ላይ ለመወርወር ጊዜ የለውም። የሚወረወርበትን ድንጋይ ለመከላከል የራሱን ፖለቲካ ይሰራል። በዛ ምክንያት አረፈች እንጂ ትግራይ ሌላው ክልል ነፃ ቢሆን ድንጋይ ለመወርወር ወደ የማይመለሳል። አሁን ለምሳሌ ወልቃይት ላይ ያሉ የአማራ ብልጽግና ስብስቦች ትግራይ ላይ በየቀኑ የፕሮፓጋንዳ ድንጋይ ይወረውራሉ። በትግራይ ህዝብ ላይ ብዙ ነገር ይሰራሉ፣ ይናገራሉ፣ ያወራሉ። ችግር የለም፣ የጊዜ ጉዳይ ነው። እዛም አንድ ቀን ፍትህ የሚረጋገጥበት ጊዜ ሩቅ አይሆንም። እዛ ብዙ ገዳይ አለ፣ ብዙ አራጅ አለ፣ ብዙ ገዳይ አለ። ከአብይ አህመድ ጋር ሆኖ የትግራይን ህዝብ ሲያርድ ሲገድል የነበረ ብዙ ደም ያለበት አለ። አንዳንዴ አይተዋቸውም። የሰው ደም የንጹሐን ደም አታፍስሱ። ለምን መሰላችሁ? መጽሐፉ ቅዱሱ መጽሐፍ ምን ይላል? የሰውን ደም አታፍስስ እግዚአብሔር ደምህን ያፈሰዋልና ይላል። አታፍስስ። ሁሉ ጊዜ እኔ እድሜያችሁን እንዲረዝም እንድታምሩ እንደኔ አንዳንድ ጊዜ እኔ ብዙ ሰው እንደው ከዘር ማንዘር ያገኘሁት ውበት ይመስለዋል። መድኃኔዓለም እግዚአብሔር የሰጠኝ ውበት ነው። ለምን መሰላችሁ? ለህዝብ ማሰብ፣ ለንጹሐን ማሰብ፣ ለህዝብ ማሰብ በጣም ተገቢ ነው፣ አስፈላጊ ነገር ነው። ስለዚህ ብዙ ወንጀል ብዙ በትግራይ ንጹሐን ህዝብ ላይ አንዱ ትልቁ ግፍ የተሰራበት ነው ወልቃይት ማለት። ከአብይ ጋር ጋንግ ሬፕ ሲያደርጉ የነበሩ ሲያርዱ ሲገሉ የነበሩ አሁንም ሚዝቱ ይፎክሩ ምናምን አሉ። ወል እንግዲህ የጊዜ ጉዳይ ነው። በእርግጥ የጊዜ ጉዳይ ነው። ሰው ዝም ቢልም እግዚአብሔር ዝም አይልም። አንዳንድ ጊዜ የጊዜ ጉዳይ ነው። ኔ በአጭሩ ግፍ አለመስራት ጥሩ ነው። በአጭሩ ለሰው መልካም ማድረግ ጥሩ ነው። በአጭሩ ለህዝብ መቆም ተገቢ ነው ብዬ ነው ማምነው። እንደ ሰው እንደ ሀገር አብሮ ለመዝለቅ የሚጠቅም ነው ብዬ ስለማስብ ነው በዚህ አጋጣሚ። ስለዚህ እኔ ሰለሞን ተካልኝ ከኃጢአቱ በላይ የሰራውን ጽድቅ አስባለሁ። በጨለማ ዘመን
ሳር ቅጠሉ የአንድ ህዝብ ጠላት ሆኖ ይጥፉ በሚልበት ወቅት አይ ትክክል አይደለም ማለቱ እንደ ትልልቅ ጽድቅ ይታይለታል። ከስህተት አቅጣጫና ከሆነ ስህተቶች ከሱ በባሰ የት ቦታ ምን ሲባል ምን ሲሰራ እንደነበር ስለምናውቅ እሱን ኢኩቫለንስ ከሰራን ሌላ ሚዛን ይደፋል ብዬ በማለት ነው። ለማንኛውም ውይይታችን ይቀጥላል። ጂጂን ያየሁ መሰለኝ። ጂጂ ወልካም ታፕታፕ ኮፒ ሊንክ አድርጉ። ቴንኪዩ መስፍን፣ ብዙ አስቆየነ። መስፍን ነጋሽ ወደ አንተ መተናል። የአንተ ተራ ነው። ሌሎቻችን ኮፒ ሊንክ ታፕታፕ ታደርጋላችሁ። መሳተፍ የምትፈልጉ ገዝቱ ላይ እጅ ማውጣት ትችላላችሁ። መስፍን ነጋሽ ወደ አንተ ልምጣ። ቴንኪዩ። ምንድን ነው ማለት የምፈልገው ብዙ እንኳን አላወራም፣ 2 ደቂቃ ነው። ምክንያቱም የንግግር እውቀቱም ችሎታም የለኝም። ግን አንድ ከአንተ የወሰድኩት ትምህርታዊ አዘል ምናምን ብዬ ለኢትዮጵያ ሕዝብ ይጠቅማል ከምለው ውስጥ ዩቱብህ ላይ ከዛሬ ዓመት በፊት ስለ ፍትህ አንድ አስተማሪ ተማሪዎቹን ሰብስቦ ዛሬ በሌላው ላይ የሚደረገው ላይ አንተ ካልተነሳህ ሀሳቡ ነው የገባኝ። ተንትን ብትለኝ አይገባኝም። አንተ ሊገባህ ይችላል። ከዓመት በፊት ነው። አንድ ፕሮፌሰር ተማሪዎችን ሰብስቦ ነጭ ነው ሰውየው እና እንትኑ ገብቶኛል ምን ለማለት እንደሆን። አሁን ግን በአማርኛ ግለጸው ብትል እንትን አለውም ገባህ? ያ ነው ሊፈታ የሚችለው ገባህ? ዛሬ አንተ ላይ መንግስትን ራሱ እንደ ህዝብ ተወቃሾች ነን። የኢትዮጵያ ህዝብ በሙሉ ማለት ነው። ለመንግስት አምባገነን ሁሉ እንዲወጣ ያደረግ ነው ራሳችን የኢትዮጵያ ህዝብ ነን። ምክንያቱም አንዱ በሚበደልበት ሰዓት ትናንትና ዛሬ መንግስትን ጠንክር በምንልበት ሰዓት መንግስት አምባገንነቱን እያጠነከረ ነው የሚሄደው። ምክንያቱም ለአንተም ነገ ፍትህ ሊሰጥ አይችልም። ያችን ፕሮግራም ግን በጣም ነው የወደድኳት። በተረፈ ሰለሞን ላይ የሚደረገው ወቀሳ አዎ እንደ ህዝብ ማንኛውንም መፈረጅ ጥሩ አይደለም። ግን ከመርህ የተነሳ አይደለም ሰለሞን ተካልኝን እንትን የሚሉት ያው ከግላቸው የፖለቲካ ሀሳብና ነው እንጂ ሰለሞን ያለው ነገር ህዝብ ላይ አንድ ግለሰብ ነው፣ ብዙ ነገር ደርሶበታል። ሊናደድ ይችላል፣ ሊበሳጭ ይችላል። ግን የሚወቅሱ ሰዎች አንተ እንዳልከው ነው። እንደ ቅድሙ ላይ ብዙ ሰዎች እነ መሳፍንት የሚሏቸው እነ ተሻገርን ሁሉንም ጠቅሳቸዋል። የትግራይ ህዝብ ላይ ያው ሁሉ ሲያወሩ አንድ የወቀሰ የለም እና መርህ ቢስ ነው ገባ። ኢቨን ሰለሞን ተካልኝ የተናገረው ምንም ባልደግፈውም ግን መርህ የለውም። ሌሎቹ በሚወቅሱበት ወቃሾቹ ምንም ቦታ አይሰጠኝም። ጨርሻለሁ። ለሌሎቹ እድል ስጣቸው። ያችን ፕሮግራም ግን አውቃት ከሆነ ንገረኝ ምን ማለት እንደፈለኩ። አውቄያለሁ። አንድ ፕሮፌሰር አንዲትን ተማሪ ውጪ ምናምን አላት ተናግሮ እና ያው ለማስተማር ብሎ ነው እና ለማስተማር ብሎ የተናገረው ንግግር ነው እና ሌላው ተማሪ ውጪ እንዴ ምን አጠፋው ምናምን ስትይ ዝም ብለሽ ውጪ፣ ምንም መነጋገር አልፈልግም፣ አንቺ ክፍል ውስጥ እያለሽ ማስተማር አልፈልግም ምናምን ነገር አለ እና በኋላ ክፍል ለቃ ወጣች። ተማሪው ዝም አለ። አስተማሪዎች ልክ ሲቀጥል ቀጠለ። በኋላ አስቆመና ምን አለ፣ ለምንድን ነው የምትወጣው? ለምን እሷ እንደዚህ ስትበደል እንደዚህ ስናገራት ትክክል አይደለህም ብላችሁ ስለ እሱ አላወራችሁም አላቸው። ስለዚህ ስለ እንትን ሊያስተምራቸው ነው፣ ስለ ጀስትስ ማለት በእናንተ ላይ አንዳች ነገር ሲሆን እናንተ ራሳችሁን መከላከል አይደለም። በሌላም ሰው ላይ ኢንጀስትስ የሆነ ነገር ስታዩ ሌላውን ሰውም ለመከላከል መቆም ካልቻላችሁ፣ ይህንን ማስቆም ካልቻላችሁ ያ ያላስቆማችሁት ነገር ነገ ጠዋት እናንተ ጋርም ሲመጣ የሚያስቆምላችሁ የለም። ስለዚህ በቃ ኢንጀስት የሆነ ነገር አንጀስት የሆነ ነገር ሁል ጊዜ ይቀጥላል ማለት ነው፣ በሶሳይቲው ላይ ይቀጥላል ማለት ነው። እና ክፍሉም ትምህርቱም አይ ቲንክ ስለ ሎ ስለ ጀስትስ ምናምን እያስተማራቸው ነው እና የምትለው ነገር ሀሳቡ ገብቶኛል። አቅርቤው ነበር በአንድ ወቅት ፕሮግራሜ ላይ እና ሁል ጊዜ አንጀስት የሆነ ነገር የሚሰራው ማንኛውም ሰው የሆነ ፍትህ ሲጓደል ፍትህን እያየ ጸጥ ይላል። ስለዚህ ሌላው ላይ ፍትህ ሲጓደል ያልጮኸው ሰው ራሱ ላይ ፍትህ ሲጓደልበት የሚጮህ ሰው ያጣል ነው። ስለዚህ የትኛውም ሰው ፍትህ ሲጓደል ማንኛውም ሰው ላይ ሲከሰት ለዛ ሰው ጠበቃ ሆኖ ያንን ሰው መታደግ መቻል ያስፈልጋል በሚል
የተናገራት ንግግር ነው አስታውሳለሁ። ቴንክ ዩ። እሺ ሰላማዊት መቀጠል ትችያለሽ ወይ? ነቢ ነባ ነው ኔባ ነው ኔባ ሰላማዊት የስ ነባ ነው። ኤዶን ብዙ ጊዜ ያዳምጣለው የተማርክ ወይም ራስን ያስተማርክ ሰው መሆንህም በንግግር በደንብ ጠንቅቄ ያውቃለሁ። ስለ ሰለሞን ተካልኝ ብቻ በአካባቢ ያየሁት የነካሁት ሰው ስለሆነ እዚህ ሎስ አንጀለስ በሚኖርበት ጊዜ ትንሽ ለማለት ነው እንጂ ሌላውን የፖለቲካውን ጉዳይ ባቀውም ዲፕሊ እንደናንተ ስለማላቀው መግባት አልፈልግም እዛ ውስጥ። ሰለሞን ተካልኝ ነፍሱን ይማረውና ሎስ አንጀለስ ውስጥ ሲመጣ በኢሚግሬሽን ኬዝ ሁሉ የረዱት የአማራ ተወላጆች ነበሩ። በወቅቱ እኛ ኳስ እንጫወት ነበር የኤስኤንኤፍኤ ውስጥ። እንዲያውም የረዱትን ሰዎች ስለ ፕራይም ሚኒስትር መለሰ ዜናዊ ዘፈን ስዕል ለጥፎ እኔ ትዝ ይለኛል፣ ያየሁትን ብቻ ነው ለአንተ ላሳስብ የምፈልገው። ለጥፎ መቅለስለስ ምናምን እንደ የሆሊውድን ነገር የኛ ካልቸር ያልሆነ ገባህ፣ በማንም ላይ መስማት የማትፈልገውን ነገር አድርጎ የረዱትን እነዛ የአማራ ተወላጅ ልጆችን ፍቃዳቸውን ሳይጠይቅ ስማቸውን ለጥፎ ሲዲው ላይ እዚህ ስመጣ ኤልኤ ስመጣ የረዱኝ ሰዎች ምናምን ብሎ እዛ መጥፎ ካሴት ላይ ስማቸውን ጽፎ ሰዎቹ ራሱ ተቆጡት። እኛ ችግር ውስጥ ልከተን ነው ወይ? ሀገራችን የምንመላለስ ሰዎች ነን፣ ፖለቲካ አናውቅ ብለው ሲጠይቁት ሁሉ እኔ ኳስ ውስጥ ሆኜ ያስታውሳል። ይገርማል። ይሄን ልገልጽልህ ነው። ጋሽ ሚሊዮን ነፍሳቸውን ይማርና የአበበ ቢቂላ ስፖርት ክለብ ፋውንደር እና ፕሬዚዳንት ነበሩ። ጋሽ ሚሊዮን አንተም ታውቃቸዋለህ ይመስለኛል፣ ቢኮዝ በጣም የታወቁ ናቸው በኤስኤፍኤን ውስጥ። ለምን ስሜን ለጠፍኩ ሁሉ ብለውታል። እና እንደዛ የዋህነት በለው ሰውየው ገራገር ነገር ነው። የዋህነት ትበለው ወይ አሻጥር ነው አታውቅም። እንደዚህ አድርጎ መለሰ ዜናው ላይ ሲል ተው ብለውታል እነዚህ አማራዎቹ። እዚህ ሀገር 40 ዓመት 50 ዓመት የቆየ ይሄንን እንዴት ልታረግ ቻልክ? እኛ እንደዚህ አይነት ስዕልም የለጠፍከውን ዊዶ አክሴፕት ብለውት ሲነግሩት አስታውሳለሁ። ወዲያው ወደ አትላንታ ሄደ፣ ወረቀቱንም አገኘ። ምን አለ? እንደገና ደግሞ ዞሮ ለትግራይ ልጆች ተቆርቋሪ ነኝ በሚል አማራውን መሳደብ ምናምን ረሳው። እነዛ ሰዎች ይገርማል፣ ትላልቅ ሰዎች አማሮቹ እናትና እህቱን ሁሉ ኢትዮጵያ ድረስ ልብስ ይዘውለት ሄደው ሁሉ ፈተናል። ለቤተሰቡ አግኝተን ሚት አድርገን ፈተነ። በመለሰ ጊዜ ነው የምለው ፈተናል። ያን ሁሉ ረስቶ አንዳንድ ጊዜ ምንድነው ብትናደድም ተንኮል አንተ ፋሚሊ ላይ ቢሰራብህም ጠቅላላ አማራውን ወይ ጠቅላላ ትግሬውን ስትል የረዱህን ሰዎች ሁሉ እኮ ነው ይዘገደል የምትገባው። እና እዚህ ላይ ስህተት አለበት። በዚህ ጊዜ ግን ሰው እኔ ቴክስት አደረገኝ ሰለሞን ተካልኝ አረፈ ሲል ምን አልክ መጀመሪያ ብትለኝ ነፍስ ይማር። እኔ በተዋህዶ ሃይማኖቴ ነፍስ የእግዚአብሔር ነች። ኖርንም ለእግዚአብሔር ነው፣ ሞትንም ለእግዚአብሔር ነው። ጻድቁንም የሚያውቀው መድኃኒዓለም ነው። ለፍርድ ቀን ነው የዛኔ የምንነጋገር። ወንጀለኛ እኮ በቀኝ የተሰቀለ ወንበዴ እኮ መጀመሪያ ገነት የገባ ሰው እኮ ንስሐ ከገባ ይሄ ሰውዬ ንስሐ ይግባ አናውቅም። ምን ይግባ አናውቅም። ባደረገው በሁለት በኩል ነው አሁን የጎዳው። ጥቅምም አንተ ስትናገር አየው፣ ጥሩም ሰው ባልተናገረ ጊዜ ለተጎዱ ህዝቦችም የተናገረ ነው። አየህ፣ ሰው ልጅ ሁልጊዜ ክፉ ሊሆን አይችልም። ጥሩም ፓርት ስላለው የእሱን ነገር አሁን በእግዚአብሔር እጅ ነው፣ በሰው እጅ አይደለም። ገባህ? ዝም ብለን እንወያያለን እንጂ ነፍስ ይማር አልፏል። በዚህ ምድር የተሰጠው ታይም አለፈ። በቃ ይጽደቅ አይጽደቅ፣ ጥሩ ይስራ አይስራ 100% የሚያውቀው መድኃኒዓለም። የሰው ልጆች ብዙ ሊሉ ይችላሉ። ገባህ? እና ይሄን ለማለት ነው። አበበ ቢቂላ ለሚሊዮን ገብረ ኢየሱስ
ብለህ ሲዲ ያወጣውን ስለ ፕራይም ሚኒስትር መለስ ዜናዊ አውጥቶ እንደ ስድብ አይነት ነገር ሁሉ ቀላቅሎ ሞክሯል። አየህ፣ በሁለቱም ሳይድ ይሄ ሰውዬ ሞክሯል። እንዳንተ የትጋ ነው ልል አልችልም። ይሄ ሰውዬ ግን አካሉን ስታየው፣ ሲያወራ ስታየው፣ ሲዘፍን ስታየው ጥሩነትም አለው። እንደው ተሞኝቶ ነው ወይስ ምንድን ነው የሚለው ነገር ነው። ነፍስ ይማር። ይሄን ለማለት ነው። ቴንኪዩ ኤሮዋን ስላስገባኝ። እሺ ቴንኪዩ ወንድማችን፣ ቴንኪዩ። ሰላማዊት ሰላማዊት ሚዩት ነሽ። አንሚዩት አድርገሽ መናገር ከቻለሽ። ወላ አሚን ያ አሚን እንደመነሻ ያነሳ ነው። ለዛ ነው ጉዳዩን አንዳንድ ጊዜ ባላንስ ማድረግ ስላለብኝ ነው። ምክንያቱም አንዳንድ ጊዜ እሺ፣ ሰላማዊት የለሽም። እሺ፣ ታፕታፕ ኮፒ ሊንክ ታደርጋላችሁ። ሌሎቻችሁንም እንሰማችኋለን፣ ችግር የለብኝም። ግን አንዳንድ ጊዜ ነገሮችን ባላንስ አድርገን እንድናያቸው ስለፈለግኩኝ ነው። አንዳንድ ጊዜ ሰዎች ከራሳቸው ሳይድ ያለው ሪያሊቲን አያዩትም፣ አይታያቸውም እና ጀስት ሪፍሌክት የሚያደርጉት የሌላውን በደልን ኃጢአት ይሆናል። እንደሱ ትክክል አይመጣም አንዳንድ ጊዜ። ለዛ ነው ብዙ ጊዜ በምንም አይነት ነገር ውስጥ ስናልፍ ምንም አይነትም ነገር ሲሆንብን ነው ነገሮችን ለይቶ ማየት ጥሩ ነው፣ ምንም ቢደርስብን። ለዛ ነው ቅድም እንዳልኩት ከትግራይ ህዝብ እንማር። እንደ ህዝብ ሁሉም ህዝብ የሚችለውን አዋጥቶን የዘመተው፣ ግን ነገሩን እንደ ህዝብ አላዩትም። በጣም ማደንቅላቸው። ሌላው አንድም ቀን የትግራይ ልጆች ኦሮሞን ታርጌት አድርገው ሲናገሩ ሰምቼ አላውቅም። ለምሳሌ አንዳንድ የኦሮሞ አክቲቪስቶች ትግራይን እንደ ህዝብ የተናገሩበት ወቅት አለ። ታዋቂዎቹ ማለት ነው። ትግራይ ላይ ነገ ጠዋት ዋጋ የሚያስከፍል ንግግር የተናገሩ የኦሮሞ ፖለቲከኛ አክቲቪስት በወቅቱ ነበርናለን የሚሉ የተናገሩት አለ። አሁንም ስርዓቱ ላይ ያሉት በስርዓቱ አመራር ጠቅላይ ሚኒስትሩ ላይ በሉ አየር ኃይሉ ላይ ጦር ኃይሉ ላይ ምናምን ላይ ቁጥራቸው ቀላል የማይባል ሚሊተሪው ላይ አሉ። የኦሮሞ ተወላጆች ናቸው በዋና ኃላፊነት ማለት ትውልዳቸው አመጣጣቸው። የትግራይ ህዝብ ግን እንደ ህዝብ ህዝቡን ፖለቲከኞቹን ለይቷቸዋል ከህዝብ። እንደ ህዝብ ሲናገሩ ሰምቼ አላውቅም። አያወሩም። እንደ ህዝብ ለይተው ነው የሚያወሩ። እንደ ፓርቲ፣ እንደ ተቋም፣ እንደ ድርጅት፣ እንደ ግለሰብ ነው የሚያነሱ። እንደ ህዝብ አይሉ። ስልጣኔ አለ። በአብዛኛው የትግራይ ፖለቲካ ጋር ስልጣኔ አለ። የአስተሳሰብ ስልጣኔ፣ የአረዳድ ስልጣኔ፣ የአመለካከት ስልጣኔ አለ። ጥሩ በል የሚያሰኝ ብቻ ሳይሆን ሌሎቻችንም ጉሙዝ የምንሆን ሀዲያ፣ ሀረር የምንሆን አፋር ልንማርበት ይገባል። እሱን ህዝብንና ተቋምን ድርጅትና ፓርቲ ግለሰብን እየለየን ማውራት የምንችልባቸው ሁኔታዎች መፍጠር አይ ቲንክ ተገቢ ነው ብዬ አምናለሁ። በዛ አቅጣጫ ብዙ ልንማርበት እንችላለን ብዬ ነው የማምነው። እሺ ማን ነው ወንድማችን? ብሉ ናይል። አመሰግናለሁ ኤድማንድ። እንኳን አደረሳችሁ ለክርስቲያን አማኞች። እንኳን አብሮ አደረሰን። ቀጥል ወንድማችን። እኔ አሁን ማለት የምፈልገው አሁን አንተ ቅድም እያነጻጸርክ በትግራዋይ ላይ በጣም ክፉ የሰሩ ማህበረሰቦች፣ ግለሰቦች ማህበረሰብ ሳይሆን ግለሰቦች አሉ እና ከዚህ አንጻር ሰለሞን ተካልኝ የተናገረው በጣም ያነሰ ነው፣ ምንም አይደለም። እንደውም ታላላቅና ታዋቂ ጋዜጠኞች የተናገሩ ከሱ የከፋል በማለት ለማነጻጸር የሞከርኩ ነበር ሀሳቡን እየሰማሁት የነበረው። እኔ ማለት የምፈልገው አሁን ሰለሞን ተካልኝ የእሱን ተው ኦልሬዲ አልፏል። ማለት የምፈልገው
የጥላቻ ንግግር አሁን እሱ አንተ ያነጻጸርክበትን መንገድ እሱም ታዋቂ ነው፣ አርቲስት ነው፣ ከጋዜጠኞች ያላነሰ ስም አለው። የሚናገረው ነገር ትንሽ አይደለም። ምክንያቱም አርቲስት በሚል ስሙ በደንብ የሚታወቅ ስለሆነ ትክክል ሲናገርም የጎላ ነው፣ የተሳተ ሲናገርም የጎላ ነው ስርጭቱ። ስለዚህ የጥላቻ ንግግር ማስተላለፍ ከትግራዋይ በላይ ዛሬ ላይ ምስክር መስጠት የሚችል የለም። በዚያ ጦርነት ጊዜ በታክሲ ውስጥ ቤት እንዳይከራዩ ከስራ እንዴት እንደተፈናቀሉ ምን ያህል ሰቆቃ እንደደረሰ የደረሰበት ትግራዋይ በላይ ምስክር የለም። ስለዚህ የጥላቻ ንግግር ልናነጻጽረውም የሚገባ አይደለም። አሁን አንተ ቅድም ከአማራ የሆኑ ካድሬዎችን አንስተህ እሱም አገኘሁ ተሻገር አገኘሁ ተሻገር ብለህ ብትቀጠቅጠው የፈለገ ስያሜ ሰጥተህ ብትረግጠው ማንም ሚዛናዊ አእምሮ ያለ ሰው ቅር አይለው አማራ እስካላልክ ድረስ የሆነ በዲ አንስተህ ብትረግጠው ምንም ጉዳይ አይደለም። አይኔ እሱን አለም እኮ እሱን ሳይሆን እንደው ሀሳቤን ካገኘኝ ግለሰቡን ተናገር አይደለም። የግለሰቡ መልእክት የተተላለፈው በስቴት ቴሌቪዥን ነው፣ በአማራ ሚዲያ ኮርፖሬሽን። የአማራ ሚዲያ ኮርፖሬሽን የሚቀጥረው ቪዲዮ የሚቀረጽ ብቻ ወይንም ደግሞ የቪዲዮ ማይክራፎን ይዞ መሄድ ብቻ ሳይሆን ኤዲቶሪያል ፖሊሲ ያለው እነሱ ሰዎች ተከፋይ ናቸው። እና ደግሞ እሱ ብቻ ሳይሆን እንትንም አለው። አንድ ፕሮግራም ሲተላለፍ ከመተላለፉ በፊት ደግሞ ያንን ደግሞ የሚያስተላልፍ እንትንም አለው። እነዚህን ሁሉ ነገሮች አልፎ አየር ላይ ከደረሰ የአንድ ግለሰብ ችግር ነው አይባልም። እኔ እዚህ ላይ የምናገረው አንድ ነገር ነው። ቴሌቪዥን ከፍቼ አንተ መተህ በህዝብ ላይ ብትናገር የቴሌቪዥኑ ባለቤት ከሆንኩኝ አላስተላልፈውም። ለምን ይመስልሃል ኢቢኤስ የተዘጋው? ኢቢኤስ ለምሳሌ የብርቱካን ጉዳይን በተመለከተ ኢቢኤስ ነገሩ እውነቱም ይሁን አይሁን ያስተላለፈው ኢቢኤስ ነው ብለው የኢቢኤስ ቦርድ ባለቤቱን አሰሩት፣ ካሜራማኖቹን አሰሩ፣ ቦርድ አባላቱን አሰሩ፣ ሚዲያውን ዘጉ፣ ሁሉንም ነገር አረጉ። የብርቱካን ጉዳይ እንዴት እንደዚህ ያስተላልፋሉ ተብሎ ነገሩ ድራማ ነው፣ ሌላ ነገር ለመቀስቀስ ነው ተብሎ ፖለቲካ ለመቀስቀስ ነው ተብሎ እኔ እኮ ከኢቢኤስ በላይ የአማራ ሚዲያ ኮርፖሬሽን መዘጋት ሳይሆን ለሕግና ለፍርድ መቅረብ የነበረበት እኮ ሚዲያ ነው። ከብርቱካን በላይ ትልቅ ነገር በህዝብና በህዝብ መካከል ጦርነት ሲያስተላልፍና ሲያሳውጅ የነበረ ሚዲያ ነው። አገኘሁ ተሻገር ለምን እንደዛ አለ ሳይሆን ሚዲያው ራሱ ኤዲቶሪያል ፖሊሲ ያለው ቦርድ ሜምበርስ አሉት፣ ኃላፊዎች አሉት። ሚዲያው ብዙ ዓመት የቆየ ነው። ምን ይተላለፋል ምን አይተላለፍም እንኳን በአንድ ትልቅ ሚዲያ ይቅርና እኔ በቲክቶክ እና በፌስቡክ ምን እንደሚተላለፍ እንደማይተላለፍ ለይቼ አውቃለሁ። ያ ያገባኝ ለማት የፈለግኩት ሀሳቤን ስለቋጨሁት ነው እንጂ የአማራ ሚዲያ ኮርፖሬሽን በለው ያኔ ይታዘዝ የነበረው በእናገኘሁ ተሻገር ነው፣ በካድር ነው የሚታዘዘው። ስለዚህ ያኔ በልዩ መንገድ ነው የምታየው እንጂ ያኔ ያልተነገረ ያልተደረገ ነገር የለም። አዳነች አበቤ ምንድን ነው ያለችው? አዲስ አበባ ፈቅደን ስላልኖር ናቸው ዛሬ ላይ ጦርነት ቀስቃሽ ሆነው ሀገር ላይ ፈርሱ አላለችም እንዴ? ይቺ ሴትዮ የአዲስ አበባ ከንቲባ አይደለችም? ያኔ የተነገረውን ሁሉና የተጻፈውን ትወው የአገር ቴሌቪዥን በሙሉ ያኔን መሰረት አድርገህ ካነሳማ ብዙ ሚሊዮን ነገር እኮ ታመጣለህ። ግን ያኔ መነሻ ምክንያቱ ወያኔ በቀደም ባሉት ዓመታት በሰራው ማለት ሰለሞን ተካልኝም በዛ ወቅት የተናገረው ስለሆነ አሁንም እኮ ሰለሞንም ተካልኝ እኮ የሚከሰሰው አሁን እነዙ በዛን ወቅት የተናገሩትንማ አንቶ ካልን ሰለሞን ተካልኝም በዛ ወቅት የተናገረውን እንተውለት ነው። አይ ሰለሞን ተካልኝ በዛ ወቅት የተናገረውን አንተውለትም ካልን እኛም ደግሞ እነዚህ ሰዎች በዛን ወቅት የተናገሩትን ሰዎች የተናገሩትን መተው የለብንም እያልኩ እኮ እኔም እያልኩ ያለሁ እኮ
ይህን ሰው አንዴ ያልፏል። አሁን ወደፊት መናገር የሚፈልግ ሰው መጻፍ የሚፈልግ ሰው ማህበረሰቡን የሚወድ ከሆነ ወገኖችን የሚወድ ከሆነ በጅምላ መናገር የለበትም ነው። ምክንያቱም የጅምላ የጥላቻ ንግግርና ጽሁፍ በወገኖቹ ላይ በማህበረሰቡ ላይ ከፍተኛ ጉዳትና ሰቆቃ ያደርሳል ነው። አሁን መወያየታችን እኮ ዓላማው ይሄ ነው እንጂ ሌላ ምንም ፋይዳ የለውም እኮ። ነገ የሚናገርና የሚጽፍ ሰው ጅምላ መጨፍጨፍ የለበትም። ምንም የማያውቅ በሌለበትም ማህበረሰብ ወደዚያ ስለሚቀላቅል ከዛ አይነት ንግግርና ተግባር ተቆጥቦ ያን ያደረገውን ግለሰብና ቡድን ለይቶ መናገርና መምታት አለበት ነው። አሁን ነጥቡ መሆን ያለበት እሱ ነው። መነጋገሪያችንም እሱ ነው ዋና ዓላማው። ታሪክ መማሪያ ስለሆነ ዓላማው እንደ የሰውዬ ቡርቃ ዝምታን ከጻፈው ጋራ ተመሳሳይ ነው ሲያደርገው የነበረው። አንዴ ሁለቴ አይደለም። አንዴ ሁለቴ ልትሳት ትችላለህ። በርካታ ጊዜ እኔ ራሱ ለመጀመሪያ ጊዜ ያየሁት ደንግጬ ማን ነው ስል ነው የሰሎሞን ተካልማት አርቲስት ነው ታዋቂ ስም ያለው ነው ተብዬ የሰማው በንግግሩ ነው የሰማሁት ለመጀመሪያ ጊዜ ማህበራዊ ሚዲያ ላይ። ስለዚህ አንዴ ተሳሳታለህ፣ ሁለቴ ተሳሳታለህ። ብዙ ጊዜ ነው የተናገረው ደጋግሞ። አንዳንዴ እንደውም ሲበላም ሲዝናናም ሲጠጣም የጥላቻ ንግግር ሁሉ ያስተላልፋል። ሰው ይሄ ተሳስቶ ነው አትለውም። ስለዚህ እንደዚህ አይነት ንግግሮች መደገም እንደሌለባቸው ከባለፉት ሰቆቃና መከራዎች መማርና አለመድገም ተገቢ ነው ዋና የኔ ሀሳብ ነጥብ ይሄ ነው። ታንኪዩ። እሺ ቴንኪዩ ብራዘራችን፣ ቴንኪዩ ወንድማችን። ወል አንድ ታች ላይ አንድ ሰው እንደዛ ሲናገር ሰለሞንን ለምን አልተናገርከውም ላለው ቅድም ምናልባት አልነበራቸው ይሆናል። ሰለሞንን በግሌ ኮንፍሮንት አድርጌዋለሁ፣ አውርቼዋለሁ በሚባልና በማይባሉ እንትኖች ላይ። እንዲያውም ሰለሞንን ጠንከር አድርጌ የነገርኩት ምንድን ነው አሁን በአማራ ህዝባችን ላይ አብይ አህመድ የከፈተው ጦርነት ህዝብ ላይ እያመጣ ያለው ነገር ስላለ ከቻልክ በአማራ ህዝባችን ላይ እየደረሰ ያለውን ነገር በማጋለጥ ብዙ ብትሰራበት ጥሩ ነው። ምክንያቱም ሰምታችኋል፣ ሰሞኑን ራሱ በፋሲካ ዕለት ጎጃም ላይ ከ100 ህዝብ በላይ ነው የተጨፈጨፈው በድሮን ማለት ነው። ከዚህ በፊትም በሚፈጽሙ አንዳንድ ጉዳዮች ላይ ድምፅ መሆን አለብህ የሚል ኮንፍሮንት አድርጌዋለሁ በግሌ። ምናልባት ይሄን ያወራ ነው በጣም ረጅም ጊዜ አይደለም፣ በአጭር ጊዜ ከእሱ ጋር አይ ቲንክ ሜይ ቢ ለመጨረሻ ያወራ ነው አይ ቲንክ ሜይ ቢ 3 ሳምንት 4 ሳምንት ቢሆነው የተለዋወጥ ነው መልእክት ማለት ነው። ያንን በተመለከተ ጠንከር ያለ መልእክት አስተላልፌያለሁ እና እዚህ ሚዲያ ላይ ስላላልኩት እንዳይመስላችሁ የት ቦታ እንዴት ማለት እንዳለብኝ ስለማውቅ እና ዝም ብዬ አላልፍም። ለጥቅሙ ለሁላችን ነው፣ ጥቅሙ ለሁላችን ነው ብዬ ስለማውቅ። እሺ ማን ነው ቲጂ? አለን አይ አሁን ስትል የነበረውን ነው አስተያየት ልሰጥ የገባትና ስለ ሰለሞን ተካልኝ ህዝቡ ሊተውለት ይገባል የሚለውን ነገር ነበረ ስትል የነበረውና እሱ ላይ ትንሽ አስተያየት ልሰጥ ነው። እያንዳንዱ ውይይት ለየራሱ መጠየቅ አለበት ነው። ድምፅ አለ ማርኬት ውስጥ ነው ያለበት። እያንዳንዱ የሚጠየቅበት ይሆናል። ህዝቡ ቢተው እንኳን እሱ አስቀምጦ የሄደው ነገር የሚተው ነገር የለም እና በአማራ ህዝብ ላይ ያደረገው ጄኖሳይድ በግልጽ ወጥቶ ተጽፎ ያለ ነው እና የአማራ ህዝብ ቅር ቢለውም ለልጆቹ አስቀምጠው ነው ሄደው። ልጆቹም ይቅር የሚሉት አይመስለኝም እና ይህንን ያህል ግጭት በተደረገበት አንድም ብሔረሰብ ነጥሎ በማድረጉ ይቅርታ የሚደረግለት ነገር ያለ አይመስለኝም። የምሰጠው አስተያየት ይሄ ነው። እያንዳንዱ ደግሞ ለተናገረው በትግራይ ላይ በተደረገው ጄኖሳይድ አንድ ብሔረሰብ ብቻ ተነጥሎ ያደረገበት ነገር ስላሌለ ማውገዝ ካለበት ፌዴራሉን ነው። ፌዴራሉን ማውገዝ የነበረበት ታዘቡ ነው። ያንን ነገር ማድረግ አለበት ብዬ ነው ማስበው። ይነጥሉ አንድ ብሔረሰብ ማድረግ ፌዴራል ለምን መሰለሽ አሁን እኔ ፌዴራሉ ነው በሚባለው አልስማማም። ለምንድን ነው ማልስማማው? እንደሱማ ቢሆን ኖሮ እኛም ፌዴራሉ ነው የሚል ነበር። አሁን እየተደመመ አይደለም። እኛም
እና የአማራ ህዝብ ነው ብለህ ነው የምታስበው? አንድ አዳምጪ። ዩናይትድ በመካከል እንደገባሽ ተስፋ አደርጋለሁ። ምክንያቱም ከስር መሰረቱ ቢሆን ሀሳባችንን ትረጅው ነበረ። እኛ እያልን ያለ ነው በትግራይ ህዝብ ላይ ላለው ጀኖሳይድ ከሰለሞን በላይ የአማራ ማስ ሚዲያ ኮርፖሬሽን ያስተላለፈው ብዙ ጀኖሳይዳል የሆኑ ፕሮግራሞች አሉ። የኛ ጥያቄ ምንድን ነው? ሰለሞን ተካልኝ አንድ ግለሰብ ነው። የአማራ ክልል ማስ ሚዲያ የአማራ ክልል ኮርፖሬሽን ሚዲያ ግን እንደ ሚዲያ ኤዲቶሪያል ፖሊሲ እያለው ቦርድ እያለው ስንት ነገር እያለው የትግራይ ጄኖሳይድ ሲያዳምቅ የነበረ ቤንዘል ሲያርከፈክፍ የነበረ ሚዲያ ነው። እነሱ ያነሳቸውን የሰራቸውን ፕሮግራሞች ሁሉ ጠቃቅሰን ብዙዎቹን ተነጋግረንባቸዋል። ምናልባት ለዛ ነው ዘግይተሽ የመጣሽው የመሰለኝ። ለዛ ነው አንዳንድ ጊዜ ምን ይላሉ ነጮች፣ አንዷን ጣት ወደ ሌላ ስትጠቁም እነዚህ 3 ጣቶች ወደ አንተ ናቸው፣ አንተስ ምንድን ነው ስትሰራ የነበርከው ነው እምልሽ። ምን ቀደም ምንድን ነው ያልኩት፣ አብዛኛው በሚባል ደረጃ የአማራ አክቲቪስት የሚሆን ፖለቲከኛ እንደው ሰለሞን ተካልኝን ለመናገር የሞራል ብቃት የለውም። ምክንያቱም እሱ ራሱ አብዛኛው አክቲቪስትና ፖለቲከኛ አማራ ነኝ የሚለው አካል ትግራይ ላይ በህዝብ ላይ ለሚፈጸመው ጄኖሳይዳል ጦርነት ላይ እሳት ሲያነድ ቤንዝል ሲያርግ፣ ይቅርታ ሄድመንድ፣ እኔ ልል የፈለግኩት ሚዲያና ወይ አንድ ሰው ለመጥቀስ ሳይሆን እኔ ስለ ህዝብ ነው መናገር ያለብኝና ምንም መንግስት ማን እንደሆነ ማያቅ ህዝብ መሰደብ ነበረበት ወይ ነው አንድ ጥያቄ ይሄ ነው። እና በእነሱ ላይስ አሁን ድሮን እየዘነበበት የነበረው በትግራይ ጦርነትን በነበረውና በአማራ ህዝብ ላይ ሲዘንብ እንደነበረና ሁለቱም ብሔሮች እኩል ሲጎዱ እንደነበረ ይህንን ስታምንበታለህ? አታምንበትም? ሁለቱም አንድ ላይ ነበረ ሲጎዱ እና ድብደባና ሞትና ሁሉም ነገር ሲደረግ የነበረበት ሁለቱም ህዝብ ላይ ነው። ለአንድ ብሔረሰብና ለአንድ ሚዲያ ተጠያቂ የሚሆነው ራሱ ሚዲያውን የከፈተ አንድ ግለሰብ እና ግለሰቡ ለተናገረው ነው እኔ ስናገር የነበረ። ህዝቤ ግን ማንኛውም ህዝብ የተጎዳ ህዝብ ላይ አንድ ሰው ወጥቶ ስም ጠርቶ እንደዚህ አይነት ስድብና ጄኖሳይድ መደረግ አለበት ወይ ነው? ለዚህ ተጠያቂ አይደለም ነው የምትለው? በአጭሩ ምንድን ነው ከሰለሞን ተካልኝ በላይ የአማራ ምሁራን ፖለቲከኛና አክቲቪስት የትግራይ ህዝብ እያሉ የተናገሩት በጣም ዘግናኝ ብዙ ነገሮች እና በጦርነቱ ወቅት የአብይን ቀኝ እጅ ደግፈው ማለት ነው አብይን አይዞ በርታ ብለው። ስለዚህ ነው ያልኩህ እኮ የጊዜ ጀግና እንጂ የሰው ጀግና የለውም እንዳልኩ እሱ አሁን ጀግና ነኝ ብሎ ሲናገር ነበር። ራሱ ነው አሁን እያንዳንዱ ተናጋሪዎች የራሳቸውን አለባቸው እንደ ሰለሞን። እኔ እንዳልኩት እንደ አንድ ግለሰብ እኔ አሁን ምንድነው የኛ ንግግር በመሃል ስለገባሽ ነው ያልገባሽ እንጂ ሰለሞን ተካልኝ ትክክል ነው አላለም። ሰለሞን ተካልኝ ተሳስቷል። ግን ሰለሞን ተካልኝን እንኳን ተሳስቷል ለማለት የሚበቃና የማይበቃ ለይተን ማወቅ አለብን። በትግራይ ላይ ጦርነት ሲያፋፍም የነበረ አዝማሪ፣ አርቲስት፣ ጋዜጠኛ፣ ፖለቲከኛ፣ ታሪክ አዋቂ፣ መተተኛ ሰለሞን ተካልኝን ለመውቀስ የሞራል እንትን የለውም። እኔ ከዛው የጠራ ነኝ። እኔ ስለ ህዝብ ነው የተናገርኩት። እነሱ በየራሳቸው መነጋገርና መዋቀቀስ አለባቸው ብዬ ነው የማስበው። እኔ ስለ ህዝቤ ስለ አንድ ፐርሰናል ሰው ነኝና ስለ ህዝብ የተናገርኩት ጥሩ ነገር አላደረገም፣ ጄኖሳይድ ነው የፈጸመብን ብዬ ነው የማስበው። ይህንን አስተያየት ልሰጥህ ነው። እናመሰግናለሁ። ትንሽ ድምፁ ይረብሽ ነበር። በእርግጥ ያው ሀሳቧን እንድትጨርስ በሚል ነው። እኛ የሰለሞን ተካልኝ ንግግርን እኮ ትክክል ነው ብለን አለም። ግን አንዳንድ ጊዜ ግመል የሚያክል ኃጢአት አለ በየቦታው በየክልሉ የደበቃችሁት። ስለዚህ ግመል የሚያክል ኃጢአት እየሰራ ትንኝ የምታክል ኃጢአት ሰርቷል በህዝብ ላይ ብለን እሱን ለፍርድና ለፍትህ ይቅረብ ከማለታችን በፊት
እኛ ጋራ ምን ሲሰሩ ነበር ብሎ ማሰብ ጥሩ ነው ማለት ላስታውሳችሁ ነው። ለትውስታ ነው። አንዳንድ ጊዜ ሾርት ሚሞሪ ስላለን የራሳችን አይታየንም እና የሌላው ጋር ነው የምንሄደው፣ ግን አይደለም እና አንዳንድ ጊዜ ነገሩን በሚዛናዊነት ገለልተኛ ሆኖ ግራና ቀኙን ማየት ተገቢ ነው። አይ ቲንክ ዳኛም እንደሱ አይደል ፍርድ ሲሰጥ ግራና ቀኙን አይቼ ነው የሚለው። ግራና ቀኙን እኔ ማለት ነው እንጂ ሰለሞን ተካልኝ ሁሉም የተናገራቸው ትክክል ነው ማለት አይደለም። እንደ ሰው ተሳስተዋል፣ አጥፍተዋል፣ መባል የማይገባው መናገር የማይገባውን ተናግሯል። አዎ እንደኛም እንደኛ አይነትም ሰው በግላችን ትክክል ያልሆነባቸውን ጉዳዮች ነቅሰን አውጥተን ተናግረነዋል። አዎ በተረፈ ግን ከሞላ ጎደል ግን ከብዙ ሚሊዮኖች ሰለሞን ተካልኝን የሚያስመሰግነው ጉዳይ አለ። አንድ ህዝብ እንደ ህዝብ ይለቅ በሚባልበት ወቅት ትክክል አይደለም በሚል የህዝብን ድምፅ አሰምቷል። በዚህ ምስጋና እንፍከውም፣ እናመሰግነዋለን። እውቅና አንሰውም፣ እውቅና እንሰጠዋለን። ለምን ከተባለ ደግሞ በአጭሩ ቅድም እንዳልኩት ስህተቱን ስህተት ነው እንዳልነው ሁላ ትክክለኛና እውነተኛውን ነገር ትክክለኛና እውነተኛው ነው ብለን ደግሞ እውቅና መስጠት አለብን። ሰው ለትግራይ ህዝብ ሳር ቅጠሉ ይጥፉ በሚልበት ወቅት ትክክል አይደለም፣ የትግራይ ህዝብ መጥፋት የለበትም ብሎ ከትግራይ ህዝብ ጎን መቆሙ የሚያስመሰግነው ነው። በትግራይ ህዝብ ውስጥም ሲታሰብ ይኖራል። ስለዚህ ከሞላ ጎደል ያንን ለማድረግ ነው። አሁን የዛሬም ፕሮግራምን ያዘጋጀነው ከሞላ ጎደል ያንን በዛ ዙሪያም ለመነጋገር ነው። አንዳንዶች ጥራዝ ነጠቅ የሰውየውን ንግግር ቀርተው ወይንም ሰውየውን በተሳሳተ መንገድ ተረድተው የሚሉትን ስናስብ እነሱ ማን ናቸው ብላችሁ የእነሱን ማንነት እንድትፈልጉ፣ የእነሱን ማንነት ከፈለጋችሁ ማንነታቸውን በትክክል ማወቅ ትችላላችሁ። ከዛ አቅጣጫ ያለውን ነገር ለማሳየት የዛሬ ፕሮግራማችን። ይህን ካልኩኝ ለዛሬ ብቃኝ። እጅግ ከልብ በጣም አመሰግናለሁ። ሁላችሁንም ቸርን ሰንብት። በድጋሚ መልካም ፋሲካ እያልኩ ሰናበታለሁ። አመሰግናለሁ።